ሰላም ሂሩት ነግቢ ጥያቄ ያላችሁ ክርስቲያን ወገኖቻችን መግባት ትችላላችሁ። እግዚአብሔር መንፈስ ነው ስትሉ ግን ክርስቲያኖች ምን ለማለት ፈልጋችሁ ነው? መሪም ጥያቄ አለሽ? ሳሚራ ሳሙ ብለሽ ነው? ሳሚራ ሳሙራ መሪም እና ሰሚራ ጥያቄ የላቸውም። ጥያቄ ያላችሁ አንድ ቁጥር ጻፉ። ኩን ፈየኩን አለሽ? ኩን ፈየኩን አላህ ሱብሓነሁ ወተዓላ ሀጃችሁን ኩን ብሎ ይፈጽምላችሁ። ጥያቄ ያላችሁ አንድ ቁጥር ጻፉ። ወገኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ መጠየቅ የምትፈልጉ ከሆነ መግባት ትችላላችሁ። ክርስቲያኖች እሺ ሪዲትም ሃይ እንዴት ናችሁ? ሃይ ዛራ እንዴት ነሽ? አንድ ጥያቄ ልጠይቅሽ። አላህ ሱብሓነሁ ወተዓላ ጠይቅሽ። በቁርአን ላይ ማለት ነው አላህ በፈርስት ፐርሰን ገብቶሻል አይደል? እኔ አላህ አንድ ነኝ ብሎ በፈርስት ፐርሰን የተናገረበት ቦታ አለ እንዴ? የቁርአን ተናጋሪው አላህ ሱብሓነሁ ወተዓላ ሙሉ የቁርአን ተናጋሪ እርሱ ነው እኮ። እኔ አላህ አንድ ነኝ ብሏል ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ተቀጥያለሽ ዛሩ በፈርስት ፐርሰን እና በሰከንድ ፐርሰን ወይም በሰርድ ፐርሰን መካከል ያለው ልዩነት ምንድን ነው? እስቲ አንድ ጥያቄ ስታመጣ ኦኬ ሎጂካል መሆኑን እንዲሆን ከዛ በኋላ ወደ ለምሳሌ እግዚአብሔር ማንነቱን እኔ እግዚአብሔር ብቸኛ ነኝ እሱን አላልኩም። በፈርስት ፐርሰን እና በሰከንድ ፐርሰን መካከል ያለው ልዩነት ምንድን ነው? ትረስት የለውማ። ኦኬ የትረስት ኢሹን ነሳል ተናጋሪው። ለምሳሌ በሰከንድ ፐርሰን ላይ በየት ማን ይገኝ? እኔ አወከር ነኝ አይደለ? ስሜ አወከር ነው አይደል? አዎ እሱ አቡበከር አንድ ነው ያለው ማን ነው? በሰከንድ ፐርሰን እኔ አቡበከር አንድ ነው ብል የትረስቲሽ ይነሳል? በሰከንድ ፐርሰን አቡበከር አንድ ነው አይባልማ። ግራማቲካሊም ብትይ አቡበከር አንድ ነው አይባልም። እኔ ራሴን የኔ ጥያቄ ገብቷል። አቡበከር ነኝ ብዬ ራሴን አቡበከር ጎበዝ ነው ማለት አልችልም። ማን ነው ተናጋሪው? እኔ ራሴ እኮ አቡበከር ጎበዝ ነው ልትል ትችላለህ ራስህ ከሆነ። ኦኬ አቡበከር ጎበዝ ነው ብዬ ራሴን ካልኩኝ ትረስቲሽ ይነሳል? በቃ ያነሳው ነገር በቃ ምንም ስላልገባ ሰከንድ ፐርሰን ወይ አዳምጥ መጀመሪያ ያልኩህ ቆይ አሁን ተመቻለሁ። ሬት በፈርስት ፐርሰን አላህ ለምሳሌ ኧረ ቆይ ተረጋጋ እንዴ። በሰከንድ ፐርሰን ሲነሳ ትረስት ኢሹ ያስነሳል ያልክበትን እስቲ የትኛውንም ግራማቲካል መጽሐፍ ተጠቀምና አሳየኝ እስቲ። በሰከንድ ፐርሰን ወይ በሰርድ ፐርሰን ትረስት ኢሹ ያስነሳል ያልክበት በቃ የለህም ማስረጃ ማለት ነው። ኦኬ አይ ሰከንድ ፐርሰን ሰከንድ ፐርሰን ሲሆን ትረስት ኢሹ ያስነሳል አልከን አይደለ? ማን እንደዛ ስትል ለዛ የግራማቲካል ማስረጃ አለ። እኔ አላህ አንድ ነኝ ብሎ ወይ ወደኋላ መመለሻ የለም እኮ ወደኋላ መመለሻ የለም። አሁን አለቀ። አሁን ወደኋላ ለመመለስ ነው። አንድ ጥያቄ ይማር ነው አልፈቅድልም እንድታስተካክለው ጥያቄ ሬድ የትኛውንም ግራማቲካል መጽሐፍ ተጠቀምና በሰከንድ ፐርሰን አንድ ሰው ስለራሱ ስላወራ ትረስት ኢሹ ይነሳል ያልክበትን
የትኛውም ግራማቲካል ስኮላር የሆኑ ሌክሲካል መጽሐፍ ተጠቅመ ማስረጃ አሳየኝ። ኦኬ የለህም ማለት እኔ ለምን ወደዛ ትወስደኛለህ? አሁን የለህም በቃ እኔ ልስጥህ በቃ የለም። ቆይ ኦኬ በአረብኛ እሺ ነው አይኖረኝ እኔ የለኝም። እሺ አንተ አለ? አዎ ልመጣ ነው። አንተ አለ? አዎ በአረብኛ ፈርስት ፐርሰን የምንላቸው ምንድን ናቸው? አረብኛ አላውቅም እንዴ። እሺ ቆይ አና በፈርስት ፐርሰን ነው ወይ ሰከንድ ፐርሰን ነው? የኔ ጥያቄ ምንድነው? አቡበከር እኮ አላህ የጠየቅኩት ጥያቄ ምንድነው? ላስረዳችሁ ታችላለት። አላህ በፈርስት ፐርሰን ተናግሯል ወይ አለን? ይሄ ሰውዬ እኔ ማስረጃውን ልንሰጠው ደግሞ አረብኛ አላውቅም ይላል። እንዴት እናደርገው? እሺ አና በአረብኛ ይቅርታ፣ እኔ ቆይቻለሁ ካገባሁኝ። እስኪ ጥያቄ አለኝ በኒካ ጉዳይ። ይቅርታና ወንድሜ ፈተና አውጣኝ። ያንቺ ይሻላል። እሺ ቀጥይ። እሺ ከዛ እናስከትራለን። እስከዛ አምጣ ማስረጃ። ኦኬ ቀጥይ። እሺ በኒካው ጉዳይ ባለቤቴ ጋር ተለያይቼ ነበር። ከዚያም ተለያይቼ 3 ወሬን ጨርሼ ነው ረጃአቱ ያለው። ረጃአቱ ብሏን 3 ወሬን ጨርሼ ረጃአቱ ብሏን። ሌሎች ያሉት ኒካለው ነው። ኒካለው የተባለበት መንሲቡ ደግሞ 3 ፔሪዮዷን 3ኛው ፔሪዮድ ላይ ናት። 3 ወሯን መጨረሷ ሳይሆን 3ኛ ፔሪዮድ ላይ ሆና ነው ሚስቴን ረጃአቱ ያልኩት ይላነሱ። እኔ ግን በመሃል ታመኝ የነበረ 3ኛ ጨርሼ 4ኛ ፔሪዮድ ላይ ሆኜ ነው ረጃአቱ ያለው ማለት ነው። እኔ የለኝም ብዬ ነው ማምነው፣ እሱ ደግሞ አለኝ እያለ ነው የሚከራከረው ማለት ነው። እና ፈትዋ የሰጡት ወንድሞቻችን 3ኛው ፔሪዮድ ላይ የበሽታ ነው አሞሽ ከሆነ ትክክለኛ ፔሪዮድሽን ቆጥሮ ከሆነ ረጃአቱ ያለሽ 3 ወርሽን ቢጨርስ የረጃአቱ ጉዳይ ይጠናን እያሉ ነው። ያው ስልክ አንስተሃል መሰል ወንድሜ። አዎ ሲምፕሊ ቀላል ነገር ልስጠሸታችን የመጀመሪያ ፍቺ ነው አይደለ? አዎ ኦኬ። የመጀመሪያ ፍቺሽ ሆኖ ጠላቁ ሙሉ በሙሉ ዒዳሽን ከጨረሽ በኋላ ከሆነ በአዲስ ማህር ያግባሽ ከፈለገ ማለት ነው። ጋብቻውን ከሆነ የፈለገ ካልሆነ ደግሞ ረጃአቱኪ ብሎ መመለስ ይችላል። እኛ ደግሞ አሁን ለተባለው ነገር እኛ አሁን ለምሳሌ የትኛው ዒዳሽ አልቋል ወይ አላለቀ የሚለው የምታውቁት ሁለታችሁ ናቸው። ስለዚህ ዒዳው አልቆ ከሆነ ሲምፕሊ ማድረግ ያለበት ነገር መህር በአዲስ መህር ያገባሻል። አይ ሳያልቅ ከሆነ ደግሞ ማፊ ሙሽኪላ ረጃአቱ እኔ 4ኛ ፔሪዮድ ላይ ሁኜ 3 ወሬን ጨርሼ ነው ያለኛል። እሱ ደግሞ 3ኛው ፔሪዮድ ላይ ታማ ነው እንጂ የህመም ፔሪዮድ አንድ ቀን መጥቶ በሁለተኛው ቀን ቆሟል ብላኛለች። ከዚያ ቀጥሎ ትክክለኛው 3ኛ ፔሪዮድ ብዬ የማምነውና ትክክለኛ ጠለቂንስ አንድ ቀን ቆይቷል። ያየሽው ሐይድ አንድ ቀንና አንድ ሌሊት ቆይቷል። 2 ቀን ቆይቷል። በሁለተኛው ቀን ማታ ነው ያቆመው። በቃ አቀሉል ሐይድ የውሙ ወለይላ ነው። በቃ ትንሹ ሐይድ አንድ ቀንና አንድ ሌሊት ነው። ስለዚህ ደሙ ምንድነው የበሽታ ደም አንለው ወይ ደም ኢስቲሃዳ ብለን አንጠራውም። በቃ አቀሉል ሐይድ የውሙ ወለይላ خلاص አንተ ነህ እሱ ከሆነ ያየልሽ ይሁን ለኔ ነኝ። አቀሉል ሐይድ የውሙ ወለይላ ነው። ስለዚህ መህር ሰጥቶ ያግባሽ በቃ خلاص ከፈለገ ማለት ነው። የለውም የሚገርም አላየችም። ክርክር አለ እንዴ? ስህተት ነው እንደዚህ አይደለም ምናምን አይባልም። እንደዚህ አንቺ ነህ ያየሽው እሱ አይደለም። አልሐምዱሊላህ ሌሎች ስላወዛገቡኝ ነው። أقل الحيض يوم وليلة كما في مذهب الشافعية وغيرهم አብዛኛው ዑለማዎች ታውቃለህ። ماشي ريد تيم ተመልሰናል። ጊዜው ቢረዝም እንመለሳለን ነው። ኦኬ አና ማለት በአረብኛ ፈርስ መደብ ነው። ፈርስ ፐርሰን ነው ወይስ ሰከንድ ነው ወይስ ተርድ ነው? አቡኪ ለምንድነው እኔ የምነግርህን ማታዳምጠኝ? እኔ አረብኛ አልችልም አልኩህ አይደል? ኦኬ እሺ። አላህ Subhanahu Wa Ta'ala እንግሊዝኛውን መናገር ትችላለህ። ኦኬ አላህ Subhanahu Wa Ta'ala ሱረቱ ጣሃ ላይ ቁርአን ከአረብኛ ወደ እንግሊዝኛ በስህተት ይተረጎማል። ሊተረጎም ይችላል። በአማርኛ ሲስበስብ ይተረጎማል። እኛ አልሐምዱሊላህ በበኩረ ጽሁፍ ነው የምናወራው። ባይብልንም ስንመሰርት በኩረ ጽሁፍ ላይ ነው። ቁርአን ላይም በኩረ ጽሁፍ ላይ ነው። አልሐምዱሊላህ የእውቀት ሰዎች ነው ሙስሊሞች።
አላህ ሱረቱ ጣሃ ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አና ይላል። ከእኔ በቀር አምላክ የለም ብሎ ይናገራል አላህ ቁርአን ላይ። እሺ ኖ እኔ እስኪ አሳየኝ አሁን። እሺ ክፈትና እንግሊዘኛውን አሳየኝ እኮ እንዴ ክፈታ። እኔ ነገርኩህ እኮ ጥቅስ። ኦኬ እሺ ቆይ ምንድን ነው ያልከኝ? ቁጥሩን ንገረኝ። እሺ ሱረቱ ጣሃ እሺ ክፈትና ሱረቱ ጣሃ ክፈት። ማይክ አንድ ስልክ ላይ ነው ያለው። እኔ ማድረግ የሚችለው ስክሪን ኮፒ ነው። ኦኬ መክፈት የሚችል ሰው ካለ እስቲ አንድ ሰው ይግባና መክፈት ናቸው። ሱረቱ ጣሃን ክፈችልን። ሱረቱ ጣሃ ምዕራፍ 20 ቁጥር 12 ምናምን ከ12 ጀምሮ ኦኬ ወይ ደግሞ ወደ ገደለው ወደ 14 እንሂድና 14 እናንበው። ከዛ ግን ተመለሽ ወደ አንተ መጣለህ። እዚህ ቤት ገብተህ እያመለጥክ ነው። ጠይቀኛለህ፣ ችግር የለም። ሱረቱ ጣሃ ምዕራፍ 14 አይደል? ምዕራፍ 20 ቁጥር 10 ያው ጥያቄውን እንዳረሱ። ቆይ ዛሩ አንዴ አንተ ካሜራውን ተረጂ ውስጥ አይታይም። ሸፈን አድርጊ ካሜራውን። ስለደበዘዘ ነው ነው። ሸፈን አድርጊ አንዴ ካሜራውን ዛሩ ሸፈን አድርጊ። ኦኬ ጥያቄ ማለት ነው አላህ እኔ አምላክ ነኝ ብሎ በፈረስ መደብ ተናግሯል አይደለ? እንዳትክደው። ያ እኔ ብሎ ማለት ነው። አይ ብሎ ገባረል። በቃ አው ይከፈት። እሺ አንብብልን። ቁጥር 14 ምንድነው የሚለው? እሺ ላምበው እስቲ። ድምፅህን ከፍ አድርግ አንብብ። ሬቲም ድምፅህን ከፍ አድርግ። እኔ እስቲ እሺ ላምበው። እኔ አላህ እኔ ነኝ ያለኔ አምላክ የለምና ምንድነው የሚለው? ተገዛኝ። ይሄ ማን ነው? ቆይ እኔ ለምን አልከፍተውም? ያወራሁ በአንተ ነው አታየኝማ። ማን ነው ይሄንን የተናገረው? ነው ማን የተናገረበት? አላህ ነኝ እያለ ተው እንጂ ለነብዩ መሐመድ ነው ይሄኛው። ቆይ አዎ በቃ አላህ ይሄንን ነው የፈለኩት። ይክደዋል አላልኩም። አሁን ለማን ነው የተናገረው? ለማን ነው የተናገረው? ለማን ነው ንገረኝ። ቆይ ለነብዩ ተናግሯል። ለነብዩ ተናግሯል። ትመጣለህ። የመጀመሪያ ጥያቄ ሁሌ ክርስቲያኖች ሲመጡ ሁለተኛ ስቴፕ ይመጣል፣ ማምለጫ ማለት ነው። አንዴ የሚታደርግ የመጀመሪያ ጥያቄ ምን ነበረ? ቀደም እንዳይክደው ብያችሁ ነበር። አላህ ተናግሯል ወይ አለ። ከዛ ደነገጠና ወደው ፕላን ቢ አለ። ምን የምትል ለነብዩ መሐመድ ነው ወይ የተናገረው? ለሱም እንደተናገረ እናሳያለን። አሁን ግን አላህ ተናግሯል የሚለውን አስድቀልን። ቆይ ኦኬ እኔ ብሎ የሚናገረው ማን ነው እዚህ ጋር? እቴ ይህንን ሙግት ማለት ነው አፕሊኬብል እናደርገዋለን ክርስትና ላይ። ከዛ እንስቃለን ትንሽ። ሚቶን አንሳ እቴ። ሬቲ ሚቶን አንሳ። ክርስትና ላይ እንስቃለን ነው ያልከው? 45 ላይ ሄደህ ማንበብ ትችላለህ። ቆይ እንደዚህ አይነት ቦታ ቆይ እንደዚህ አይነት የምትሰማው በከፊል ነው። ቆይ እሱን ተው እሺ። እኔ ብሎ የሚናገረው ማን ነው? ያሁኑ አንቀጽ ላይ ቆይ ልክፈት። እየከፈትኩ ነው። አንዴ ታገስ። በቃ ቢት አድርግና ተዘጋጅ። ከማፍተህ ምናምን ስጨርስ እንትን በል። ኦኬ ሌላ ሰው ጥያቄ ያለው ሰው ካለ ይቀጥል ኢንሻአላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። የሆነ ጥያቄ ክርስቲያኖች የሆነ ቦታ ሲያወዛግቡ አየውና ያን ውዝግብ ጥያቄ ፈጠረብኝ። እሱን ጥያቄን ጠይቄ ነው እንትን ሰመድ የሚለውን ድፊን ነው ብሎ ትርጉም ያመጣሉ፣ ብሉ ክራስ ያመጣሉ፣ ብዙ ተፍሲሮችን ያመጣሉ በእንግሊዝኛ። እኔ ደግሞ ተፍሲሩን ሲያይ አጠቃላይ ተፍሲር አይልም፣ እንደዚህ አይልም። ይሄ ምንጩ የት ይሁን ብዬ ጥያቄ ፈጠረብኝ። ከየት ነው የሚያመጡት ይሄን ነገር የሚታከውና? ኦኬ ሰመድ ማለት ድፍን ነው። ኦኬ ምን ችግር አለሽ? ምን ማለት ነው ድፍን? ድፍን ነው አላህ ደረጃለ አልቁል والله አላሁ ሰመድ አላህ ድፍን ነው። ድንጋይ ነው ብሎ የራሳቸውን ድንጋይማ አያምሯቸው
አሁን እንደዚህ አይነት ሙግት ሲነሳ ምን መሰለህ ሀቢብ ቆይ ሚውት አድርግ እኔ ላስረዳችሁ ሀሳቡ አላህ ሰመር ነው ይላሉ ሰመር ማለት በአረብኛው ድፍን ማለት አይደለም ወይ ደግሞ ድፍን የሚለው በምን ቋንቋ ነው ክፍተት ያሌለው በሚል ነው የመጣው ኦኬ ዋትሽ ምንድነው ትርጓሜው የተፈለገበት ሰመር በሚለው ራሱ ብንሄድ ማለት ነው የተፈለገው ምን መሰላችሁ ልክ እንደኛ የማይጸዳዳ ነው ማለት ነው የማይበላ የማይጸዳዳ ነው ማለት ነው እንዴ ግዴታ አምላክ ሰው ካልሆነ አሉ አምላክ ካልተጸዳዳ ነው ሙግቱ አልገባንም እንዴት ነው ሰመር በሚለው ብንሄድ ማለት ሁለተኛ ኮንቴክስቱ አላሁ ሰመር የሚለው የተፈለገበት አላህ የሁሉ መጠጊያ መሆኑን ለማሳየት ነው እንግዲህ እንደዛ ብለው ሰመር የሚለው ضعيف በሆኑ ብዙ ዘገባዎች መጥቷል ሰመር ማለት الذي لا جوف له በሚል የመጣ ማለት ነው ጆፍ ማለት ምን ማለት ነው በቃ በቀላሉ ይሄ ምድር የሚባለው ቀዳዳ ኖሮት ኤክስክሬሽን የማያረግ ማለት ነው የማያወጣ የማይጸዳዳ ማለት ነው وما ضعفه ቢሆን ራሱ እነሱ እንደሚሉት የሆነ ችግር የሚያመጣ አይደለም ግዴታ አምላክ መጸዳዳት አለበት ወይ ይሄንን ሲዘግቡ በዛ ደረጃ ያመጡት ነውና ዘገባዎቹ ሁሉ ضعيفዎች ናቸው በብዙ መንገድ መጥተው ሁሉም ضعيف ነው ኦኬ ዛሬ እሺ ኦኬ መጣ አነበብኩት አሁን የተናገረው ለማን ነው ኦኬ ለማን የተናገረው ጋር እንመጣለን አላህ ለማመድ ብሏል ወይ እሺ ለነብያችሁ ቆይ ይሄ ሁለተኛ ጥያቄ አንደኛ ኮቴሽን እኮ ከተጠየቅ በኋላ ነው አይደለም ኮቴሽን ምንድነው ቤቲም ቆይ ብዙ ጊዜ ከኔ ጋር አውርተን ብዙ ጊዜ ገርፌ ነው እንትን ያልኩ ዛሬም ትገርፋለህ አደረጋ ባካ ፉክራውን ምን መፎካከሩን ተው ምን አውቀ ነው ገርፌ በስርዓት አውራ አላህ ብሏል ነው ወይስ አይደለም እኮ በስርዓት አውራ ኮቴሽኑን ይሄ አሁን ለሙሳ የተነገረው ማለት ነው እንዲያመጣ አሁን አንተ ደግነው ጎበዝ እኔ ለማመር ለመጨረሻው ነብይ የተናገረው ጥያቄ አላህ በቁርአን ላይ እኔ አምላክ ነኝ ብሎ ተናግሯል ነው ያልከው ወይስ አይደለም እኮ ሳሰማ ነው እንዴ አሁን ገርፌ ምናምን የምትሉት አለ እንደዛ ነው ያልከው ወይስ አይደለም እንዳክር ቅድም አስመስክሪ ነው ይሄ በኮቴሽን ለማን ነው አይደል ለማን ነው አይደለም ለማን ነው አይደለም ይሄ ሁለተኛ ጥያቄ ነው ሬቲንግ ቆይ በቃ በል እንግዲህ ቻሎ ልክ አለ አይደለ በምንድን ነው የምትይዘኝ እኔ ታቆነው ሲያዝ እንደዚህ ነው የሚሆነው ሁኔታውን እኮ የጠየቅኩ እኮ የተናገረበት ቦታ አላህ ተናግሯል ወይ አልከኝ እኔ ብሎ አላህ ነው አላህ ነው አይደለም እዚህ ጋር የተናገረው ለማመድ የተናገረው አለ ለማን የተናገረው ይሄ ሁለተኛ ጥያቄ ነው ለማን የተናገረው ወደሚል አትምጣ ለማመድ የተናገረው አለ ወይ ይሄ ሁለተኛ ጥያቄ ነው ስጠይቅ ለመሐመድ የተናገረው ነው ያልከው ወይስ አላህ የተናገረው የለም በቃ ለመሐመድ የተናገረው የለም ስለዚህ ትቻለሁ አንድ ጥያቄ እኔን መጠየቅ ከቻልክ አንድ ጥያቄ ጠይቅ ኦኬ አሁን ወደ ጥያቄ ነው አንድ ስለጠየቁት ቢፈር እሺ ወይ ወደ ጥያቄ ትሄዳለህ አሁን እኔ ወደ ጥያቄ ልሄድ ነው ኦኬ ባይብል ላይ አንድ አምላክ እኔ ብሎ ተናግሮ ያውቃል አይደል እኔ አምላክ ነኝ ብሎ እኔን እየጠየቀኝ ነው መጽሐፍ ቅዱስ ላይ ነው ያውቃል አይደል ኢሳይያስ 45 ኦኬ እሺ አንድ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሮ ያውቃል ምን ማለት ነው ይሄ ምንድነው አንድ አምላክ ለኢየሱስ ክርስቶስ ተናግሮ ያውቃል አንዱ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያውቃል እግዚአብሔር ኢየሱስ ክርስቶስ እኮ አምላክ ነው ኦኬ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሮ ያውቃል ኢየሱስ ክርስቶስ አምላክ መሆኑን ተቀበልክ አይደል ለሐዋርያቶች ተናግሮ ያውቃል ወይ ቆይ አሁን የጠየቀኝን ተስማማን መጀመሪያ ያው ጥያቄ እኮ ነው ለሐዋርያቶች ተናግሮ ያውቃል ወይ አምላክ እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ተናግሮ ያውቃል እኔ አምላክ ነኝ ብሏል ክርስቶስ ኢየሱስ እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ለሐዋርያት አምላክ ተናግሮ ያውቃል ወይ እኔ ለዮሐንስ ለምሳሌ አሁን እኔ አምላክ ነኝ 1:8 ማንበብ ትችላለህ አምላክ በደንብ አድርገህ አዳምጠኝ አምላክ ለሐዋርያቶች እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ተናግሮ ነገርኩህ እንዴት ብሎ እንደተናገረ ማለት ነው ለምሳሌ እኔ የጠየቅኩህን ምሳሌው ጋር አትሄድ እኔ የጠየቅኩህን አምላክ ነኝ ከኔ ውጪ ማንንም እንዳታመልኩ ብሎ ለሐዋርያቶች ተናግሮ ያውቃል ወይ 12 ሐዋርያቶች አሉ ከዛ በኋላ
አምላክ አይደለም የምታመልኩት እኮ ኢየሱስ አምላክ መሆኑን አታውቅም ወይ? አንድ አምላክ ነው የምታመልከው ወይስ አይደለም? ነገርኩ። ኢየሱስ አምላክ መሆኑን ታውቃለህ? ምን ሰጠው? መቼም ነው የማይመልሰው። አንድ አምላክ ነው የምታመልከው ወይስ አይደለም? እኔ አንድ አምላክ ነው እንጂ ማመልከው። ኦኬ፣ ያ አንድ አምላክ እኔ አምላክ ነኝ ብሎ ተናግሯል እንዴ? ታዲያ ማስረጃ ሰማችኋ? አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሯል ብለሃል። እንግዲህ ስሙ ይኸውላችሁ፣ አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበትን አሳየን። ቀጥል። ትልቁ ላይ ነህ። ጥቅስ ክፈትና አሳየን። ኔትወርክ ምናምን እንዳትል በዚህ ሰዓት። አሁን እንደዚህ ነው የሚያደርገው። ብዙ ጊዜ መጨረሻ ላይ ይደርስና ኔትወርክ ምናምን ሊያስወጣኝ ነው እና ይወጣል። ኦኬ አሳየን። አንዱ አምላክ ትንቢተ ኢሳይያስ ምዕራፍ 45 ክፈት። ያው ምን ይላል መሰለህ? ምዕራፍ 5 ማለት ነው። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም ማለት። አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበት ቦታ ስለ ትንቢተ ኢሳይያስ ብለህ ተከፍተኛል። ይሄ ምንድነው የሚለው? ትንቢተ ኢሳይያስ ምዕራፍ 45 ላይ ምንድነው? ከኔም በቀር አምላክ የለም እኮ። አንድ አምላክ ማን ነው? አንዱ አምላክ ማን ነው? ሌቦች እንዳያለቅሱብህ ለሐዋርያቶች አንዱ አምላክ ማን ነው? ለሐዋርያቶች እንዴ አውቆ ነው ሰጠ። አሁን ነው ለሐዋርያት ያልከው? እሺ ቆይ፣ አንዱ አምላክ እንደዚህ ብሎ መናገሩ ተናገረ። ይሄንን ተቀበል አይደል? አላልኩም። አንዱ አምላክ ለሐዋርያቶች ነው ያልኩት። ከመጀመሪያው ጀምሮ ስጠይቅህ እሱን ነው የጠየቁት። ኦኬ ቶሎ በላ፣ ሰዓታችንን አታቃጥልብን። ኦኬ ሌላ ጥያቄ ያለው ሰው ካለ አስገቡ። ኢንሻአላህ ተዘጋጅተናል። ሌላ ጊዜ ውርደት ጌጤ ነው ብላለች አንዷ። ኦኬ የአሁኑን ጥያቄ አስመልክቶ አላህ Subhanahu Wa Ta'ala በአንደኛ መደብ ሲጠይቅ ራሱ አስሮ ለመጠየቅ ነው የሚሞክረው በሚል ማለት ነው። አላህ Subhanahu Wa Ta'ala ሱረቱ ጣሃ ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ብሏል። ሰው አላህ ለማን ነው ያለው ይለናል። ለሙሳ ነው ያለው። ኦኬ ለሙሳ በማለት ውስጥ ለነብዩ መናገር የለበትም ወይ ስንለው በግልጽ አለ። አላህ Subhanahu Wa Ta'ala نحن نقص عليك احسن القصص ከታሪኮች መካከል ጥሩ የሆኑ ታሪኮችን እነግርሃለን አለ። ለምን ለቢተ ቢሂ ፉአድክ ነብዩ ሰለላሁ ዐለይሂ ወሰለም ልብን ለማጠንከር ሰው በዛውስ መናገር ላይ ነብዩን መናገር ላይ ለኛም አለ ማለት ነው። ሌላ ደግሞ በጣም ብዙ የቁርአን አንቀጾች ላይ አላህ Subhanahu Wa Ta'ala እኔን ተገዙኝ ከሌላ ማንንም እንዳትገዙ ይላል። አላህ በጣም ብዙ አንቀጾች ላይ ይናገራል። በአንደኛ መደብ፣ በሁለተኛ መደብ፣ በሶስተኛ መደብ አላህ Subhanahu Wa Ta'ala ይናገራል። እናንተ አስራችሁ ለማምጣት የምትሞክሩት ነገር ተገልብጦ የሚሰራው ማን ላይ ነው? እናንተ ላይ ነው። በህይወት ዘመኑ ኢየሱስ ክርስቶስ እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሏል ወይ? አያውቅም። እኔ እንደውም ኢየሱስን አልጠየቅኩትም፣ አንዱን አምላክ ነው ያልኩት። አንዱ አምላክ ከኢየሱስ ክርስቶስ ስለሚነጠል አንዱ አምላክ ማን ነው? ያ እኔ እያለ የሚናገር ማለት ነው። እኔ በሚል አንድ ማንነት ያኛውን አምላክ ማለት ነው። እና በዛ ደረጃ አስቡት ለማለት ነው። ኦኬ ዛህሩ አንዴ እሺ ቀጥይ። አንዴ አፍዋን እሺ ጥያቄ ያላችሁ መግባት ትችላላችሁ። ወገኖችም ካላችሁ መግባት ትችላላችሁ። هل عندكم سؤال يا مسيحيين؟ ግን እኮ ክርስቲያኖች መስይህዩን አይደሉም። ሰራ የክርስቶስ ተከታይ ልትባሉ አይገባችሁም እኮ እናንተ የክርስቶስ ተከታይ እኛ ሙስሊሞች ነን። ጥያቄ ያላችሁ አንድ ቁጥር ጻፉ። ወላሂ ትክክለኛ የክርስቶስ ተከታይ ሙስሊሞች ናቸው። ነግቢ ወገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰማለሁ ሲዲ ኤርፎን አድርጌያለሁ። ይሰማል ሙቀይስ ሀቢበት። እሺ እንትን ፊቅህ ላይ ይሄ ስለ ደም ውዱ አፍራሽነት ልጠይቅ ነበረ ማለት ነው። ውዱ ያፈርሳል ወይስ አያፈርስም የሚለው ማለት ይሄ ካፍንጫ የሚወጣ ነስር ወይም ደግሞ ስለት ምናምን ሲቆርጣል እሱ ነገር ውዱ የሚያፈርስ ከሆነ እንትን መጠኑስ ምን ያክል ነው የሚለው በብዛት ከሆነ ፈትዋ እኔ መመለስ ይከብደኛል። ሁሴን ጠይቅ ስገባ ነው ወይም ግን እንትን መጠኑ ሲበዛ ነው እንጂ እንትኑ መጠኑ ትንሽ ከሆነ ችግር የለውም ብላ
መጠኑ እንዴት ነው? በጣም ብዙ ከፈሰሰሽ ደግሞ የማይቆም አይነት ነገር ከሆነ እንደዛ ከሆነ መታጠብ ታጥበሽ ምናምን ወደ አድርገሽ ትሰግጃለሽ። ከዛ ውጭ ግን እንትን መጠኑ የማይበዛ ከሆነ ግን አያፈርስም የሚል ነው የሰማሁት እኔ። አላሁ አዕለም። ትንሽ ከሆነ ትንሽ አሁን ለምሳሌ ወደ ድምት ብሎ የሚጠፋል፣ ወደ ድምት ብሎ ብስ ታረጊው የሚወገድ አለ። ግን ዝም ብሎ ፈሳሹ የሚቀጥል ከሆነ ግን እንደዛ ነው የተባለው። አላሁ አዕለም። እሺ ከለ ጀዛከላህ ኸይር። አፋን ሀቢበት ወገናችን አለሽ? አሎ እንዴት ናችሁ? እንዴት ነሽ? አሎ ደግ ነሽ ወይ? ጥያቄ አለሽ ወይስ እንጠይቅሽ? አይ ጥያቄ የለኝም። እንጠይቅሽ? ክርስቲያን ነሽ? አዎ ክርስቲያን ነኝ። እንጠይቅሽ? ቻላል ማቆ ከሆነ መልሳለሁ። እሺ መርሃባ። ምን እንጠይቅሽ መሰለሽ? እስኪ ሴት ጋር በተያያዘ እንጠይቅሽ። ኦርቶዶክስ ነሽ? ያ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ዛሩ አንዴ ከስሟ ጋር የተገናኘ ጥያቄ አፎን መርሃባሽ። ከዛ ተቀጠረላችሁ። ስምሽን አውቀሽው ነው እንደዚህ ያደረግሽው? ኤክሌሲያ ያ ኤክሌሲያ። ኦኬ። እቺ ኤክሌሲያ የምትባለው አንዲት ቤተክርስቲያን እማትሳሳት የሆነች ቤተክርስቲያን አለች ብለሽ ታምኛለሽ? ኤክሌሲያ የሚባለው ነገር ማለት ማትሳሳት ማለት እንግዲህ ኤክሌሲያ ማለት የክርስቲያን ስብስብ ነው አይደል? የማይሳሳት ኤክሌሲያ ማለት ቤተክርስቲያን ኤክሌሲያ ማለት አዎ የክርስቲያን ስብስብ ማለት ነው። ሊትራሊ የማይሳሳት አለ ብለሽ ታምኛለሽ ወይ? ማለት በአስተምሮቱ ደረጃ ነው የምትለው? ይኸው በቃሽ፣ ሌላ ጊዜ እናወራለን ኢንሻአላህ። አይ አጠቃላይ ሌላ ጊዜ እናወራበታለን። ዛሩ ቀጥይ በቃ። አንደኛ እኔም ስራ ላይ ነኝ፣ ዝም ብዬ ስምሽን ስላየው ነው እንደ ድንገት ያወራሁት እንጂ ቀጥይ ዛሩ። ይቅርታ። እሺ መጽሐፈ ቀሌምንጦስ ላይ ማለት ነው ኤክሌሲያዊ መጽሐፈ ቀሌምንጦስ ላይ ሴት እየሰማችን ሁሉ ሳታመዛዘን አሜን ብላ ትቀበላለች እና ሴት ማመዛዘን አችልም ወይ የሚል ጥያቄ ነው። እኔ እንጃ ጥቅሱን አላነበብኩትም፣ እስኪ አነበዋለሁ ብልሽ። መጽሐፈ ቀሌምንጦስ ምዕራፍ 2 ከቁጥር 14 ላይ ሴት በተፈጥሮ ደካማነት የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች። ደካማ ናት። ድካማ በሌላ ሰው እንደሚረዳው ሳይሆን ያ ሴት ልጅ ደካማ ናት። እናንተ እንደው ደካማነቱን ሳይጠይቂ ሳታመዛዝን ምንም ሳታመዛዝን አሜን ብላ ትቀበላለች። የሰማችውን ሁሉ ማመዛዘናችንም እያለ እስኪ ጥቅሱን አውጪልኝ አውዱልኝ። መጽሐፈ ቀሌምንጦስ ምዕራፍ 2 ከቁጥር 13 ላይ ከ13 ጀምረሽ ማንበብ። እንደዚሁ ሁሉ ሰይጣን ወደ አውሬው በገባ ጊዜ ወደ ሔዋን ሄደ። ብቻዋን በገነት ላይ ቆማ ካለችበት ደረሰና በስሟ ጠራት። እሷም ዞር ብላ ተመለከተችው። የራሷንም መልክ እንደ መስታወት አስመስሎ አሳያት። በቃሉም አሳሳታት። ሴት በተፈጥሯ ደካማነትን ነው የሰማችው ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለችና አለ። ያኔ ጃስኪ አንድምታውን አይዋለኝ አላቅም። አንድምታውም እንደሚል አላቅም። ኦኬ ሌላ ጥያቄ ልጠይቅሽ? እሺ ሴት ጋር በተያያዘ እሺ መጽሐፈ ጨዋታ የሚባል መጽሐፍ አለ እና ቁጥር 2 ላይ መልካም ቆንጆ አመንዝራ ሴት ካለችበት ቤት አትግባ በከንቱ ከኔ ተቆረጥሽው?
ምን አልሽኝ? አይ ይሰማል። ኧረ ሴት ከመሆን ወንድ መሆን ይሻላል ይላል። ከሴት ከመሆን ወንድ መሆን ይሻላል ይላል። ምን ታያለሽ? መጽሐፍ ሞታል። ሴት ወንድ መሆን ይሻላል፣ እንስሳ ከመሆን ሰው መሆን ይሻላል፣ ደንቆሮ ከመሆን ብልህ ሴት ዛራ እየተቆራረጥሽ ነው። ሴት ከመሆን ወንድ መሆን ይሻላል ማለት ሲል ምን ለማለት ነው? አይሰማም? ኦኬ አሁን ትሰማለሽ። ቀጥል። ሴት ከመሆን ወንድ መሆን ይሻላል ይላል ክርስቲያይ። ምንድን ነው ይሄ ማለት? ሴት ከመሆን ወንድ መሆን ይሻላል ማለት ነው ማለት ነው። አላውቅም። ምን ላይ ነው እሱ? እኔ አላውቅም። ምን ላይ ነው? መጽሐፈ ጨዋታ ስጋዊ በመንፈሳዊ ቁጥር 2 ላይ ወይ ጃኒ አላነበብኩት። ምን እንደሚል አንድምታው አላውቅም። ሄደሽ እንድትጠይቂ ብቻ ነው። ያ ችግር የለም። ጠይቃለሁ። እሺ ለምሳሌ በምንድን ነው የሚባለው? لبيه تعالي شوفي دي كلها نشفة إذا نشف شيء وخلي المبلول يحط بعض لو في إن شاء الله مرحبا معروف እንትን በቃ ልወጣ ነበር አፎንና ኢንሻአላህ ዛህሩን በጣም እየተቆራረጠች ነው። ምናልባት ማታ አላህ ካለ ማታ ልንገናኝ እንችላለን። ማታ መከፍት ይመስለኛል። መክፈት አለብኝ ማታ አንዳንድ ርዕሶች ላይ እንማማራለን። ኢንሻአላህ ማታ ልንገናኝ እንችላለን። ከዛ ውጪ ለዛሬ ኢንሻአላህ ሰማሉ። አው ዛሩ ምን አልከኝ? አይ ልዘጋ ነው ልዘጋ ነበር። ልዘጋብን? ለምን ልትወጣ ነው? ወይ አንቺ እንትን በያ የሆነ ቦታ መውጣበት ቦታም አለ። የስራም እየሰራው ነው። ብዙ አልተመቸኝም። ኢብራሂም አለ። በቃ ኢብራሂም ጋር እንሂድ። በቃ እንደዛ ኢብራሂም አለ። እሺ ኢንሻአላህ በቃ አቤት። እሺ ኢብራሂም ጋር እንሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ሰላም ነው። አለን አወቀኝ? አይ አላወቅኩም። አፎን እሺ በኢንቦክስ አውራኝ ፈልጌ ነበር። እሺ አውራኝ፣ አንተ አውራኝ። አንተ አውራኝ። እሺ በቃ ኢንሻአላህ አላህ በሰማርበት ምን ተጠቀም ያርገን። ሱብሃንአላህ ወቢሐምዲሂ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም። አሚን አሚን። ጊዜ እንደዚህ ገስት እየገባሽ አንዳንዴ አውሪ። ምን አልከኝ? አይ አንቺን አይደለም ኤክሌሲያን ነው። ድምጽሽ ለክፉ አይሰጥም። አንዳንዴ እየወጣሽ እንደዚህ አውሪ። ሁሌ ኮሜንት ላይ አታዱ። ለዛ ነው እነ ደምጽ ይወሳወሳ እንደ ያወከ አስተግፊሩላህ ወአቱቡ አይ በቃ ነገር እኔ ከበጎ አንፃር ነው። ድምጽሽ ለክፉ አይሰጥም ነው ያልኩት። ነገር ይላቸዋል። ተሰማ አይ ነው ያለና ለጫካ እሺ ሰላም ሁኑ። ተለው ብለህ ጠየቅኩ። ኦኬ እሱ ላይ ነኝ ያለሁትኝ። እሱ ላይ ነው ወጥቻለሁ። የወጣሁት ታዲያ ሐዋርያዊ ቅብብሎሽን ልክ አይደለም ስህተት ነው ብዬ ነው እንዴ? ኦኬ የኔም ጥያቄ እኮ እሱ ላይ ነው። ስህተት ነው ብዬ አይደለም የወጣሁት። ሐዋርያዊ ቅብብሎሽ ስህተት ነው ብዬ አይደለም። ባጭሩ ምንም ፖይንት የሌለው ነገር ነው እያወራህ ያለው። ኦኬ ቆይ አንዴ ካቆምንበት እንጀምራለን። የሐዋርያቶች ቅብብሎሽ ያላቸው አሉ ወይ ስለ አዎ አልከኝ። ማን ስለ ኦርቶዶክስና ካቶሊክ ብለህ በራስህ አንደበት ተናግረሃል። ስለዚህ አንተ ፕሮቴስታንት እምነት ተከታይ ነህ። የሐዋርያት ቅብብሎሽ እናንተ አትከተሉ። እንከተላለን። በሐዋርያት ቅብብሎሽ ነው የምንቆመው ካልክ ራስህንም ኢንክሉድ ማድረግ አለበት። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ብለህ ነው እኮ
መመለስ ያለው ጥያቄ የነበረው ሐዋርያዊ ቅብብሎች ስህተት ነው ወይስ ልክ ነው የሚል ነበር። ረስተው ከሆነ ትቀበላለህ ወይ ነው ያልኩ። አዎ ሐዋርያዊ ቅብብሎችን ትቀበላለህ ወይ የሚል ጥያቄ ከሆነ ሐዋርያዊ ቅብብሎች በየትኛውም አይነት ሁኔታ ስህተት ነው አልልም ብዬ እቀበላለሁ። ምንም እኮ በቃ ምንም የሚያከራክር አጭር መልስ ነው የመለስኩልህ። ወጣህ አልወጣም? ኦኬ አንተ መለስክልኝ እኮ አንዴ። ጉዳይ ተረጋጋ፣ በቃ ይበቃሃል እንዴ። አንዴ ተረጋጋና የሚባለውን ነገር አስጨርሰህ መልስ ያስጨርሰህ ሰምተህ ነው። ኦኬ ጨርስ። አዎ ልጨርስ። ሚውት አድርግ። አዎ እሺ። ሐዋርያዊ ቅብብሎች ትቀበላለህ ወይስ አትቀበልም የሚለው ነገር ሐዋርያዊ ቅብብሎች ልክ ነው ትላለህ ወይስ ስህተት ነው ትላለህ ነው ፖይንቱ እሱ። ኧረ እኔ ሐዋርያዊ ቅብብሎች ልክ ነው የምለው። ምንም እዚህ ላይ ስህተት ሐዋርያዊ ቅብብሎች ስህተት ነው የምለው ነገር እራሱ የለም። ትክክለኛው ቅብብሎች አለኝ የሚል ሰው ካለ ካቶሊኮች፣ አንግሊካኖች፣ በጣም ኮንሰርቫቲቭ የሆኑ ሉትራኖች ክሌም ያደርጋሉ ሐዋርያዊ ቅብብሎችን ማለት ነው። ካቶሊኮች ክሌም ያደርጋሉ። አሲላን ቸርች ኦፍ ዘ ኢስቱላ ክሌም ያደርጋል። ኦኬ። ስለዚህ በምንም አይነት ሁኔታ ሐዋርያዊ ቅብብሎችን ስህተት ነው አለንም። እነዚህ ያላቸው ሰዎች ጉድ ፎር ዘም አሪፍ ነው። በቃ ሐዋርያዊ ቅብብሎች መኖሩ በራሱ አሪፍ ነው። አንተ ወጥተሃል ወይ? ጭራሽ ይሄ ሐዋርያዊ ቅብብሎችን ከመቀበል ካለመቀበል ጋር የሚገናኝ አይደለም። ሐዋርያዊ ቅብብሎች ስህተት ነው ብዬ ነው አልወጣሁም። ኦርቶዶክሶቹና ካቶሊኮቹን ብትጠይቃቸው ራሱ ቅድም ብያለሁ፣ ይሄ ነገር ኦርቶዶክስና ማነው ፕሮቴስታንትን የማጋጨት ስራ ነው የሚመስለው፣ ግን አይሆንልህም። ለምን? እነሱን ሁላ ብትጠይቃቸው እንዲህ ይሉሃል፣ ሐዋርያዊ ቅብብሎች ብቻውን ለእውነተኛ ትምህርት ምንም አይነት እንትን አይደለም፣ ራሱ ዋስትና አይደለም። አስፈላጊ ጉዳይ ነው ይሉሃል። ቀጥሎስ ዋስትና ግን አይደለም። ለምን? ሐዋርያዊ ትምህርት የሚባል ነገር አለ። ሐዋርያዊ ትምህርት የሚባል ነገር አለ። ስለዚህ ሐዋርያዊ ቅብብሎቹ ከሐዋርያዊ ትምህርቱ ጋር አብሮ ሲሆን ነው ይለዋል። እነሱ ራሳቸው ማለት ነው። እነሱ ራሳቸው እንደዛ ነው የሚሉ ማን ጉዳይ። ስለዚህ ሐዋርያዊ ቅብብሎችን መቀበልና አለመቀበል የሚለው ሐሳብ ሐዋርያዊ ቅብብሎች ተሳስቷል ወይስ ልክ ነው የሚል ነው የሚሆነው። ኖ እኔ ተሳስቷል አይደለም። ሐዋርያዊ ቅብብሎች ግን ለእውነተኛ ትምህርት ትክክለኛ ትምህርት ለመያዝ ዋስትና ግን ሊሆን አይችልም። ካቶሊክ፣ ኦርቶዶክስ ምናምን ሐዋርያዊ ቅብብሎች እያላቸው የተለያዩበት ምክንያት ትምህርቱ ላይ አንዳቸው ለአንዳቸው ችግር አለ ብሎ ስለሚያስቡ እንጂ ቅብብሎሹ ላይ እንትን አድርገው አይደለም። የአንዱ ቅብብሎሽ ኢንቫሊድ ነው የአንዱ ምናምን እያሉ አይደለም ያሉት። ኦኬ። ስለዚህ ቅብብሎች ትቀበላለህ ወይ? ቅብብሎሹ ልክ ነው ወይ ስህተት ነው ትቀበላለህ ወይ? ጥያቄው ይሄ ነው። አዎ ልክ ነው እላለሁ። እሺ ጥያቄ ታዲያ ኧረ ፕሮቴስታንት እኮ ነው እንዴት ፕሮቴስታንት ሆነ ትቀበላለህ ትላለህ ከሆነ እንዴ ፕሮቴስታንት የሆንኩት ራሱ ሐዋርያዊ ቅብብሎሽን ጥላቻ አይደለም። ኦኬ። መጽሐፍ ቅዱስ ያልሆኑ ትምህርቶች አሉ በሚል ብቻ ነው የወጣሁት። እነሱ መጽሐፍ ቅዱስ ያልሆኑ ትምህርቶች እዛ ውስጥ አሉ ብለው እንደሚያምኑት ሁሉ ማለት ነው እኛ ጋር አለ ብለው እንደሚያምኑት። ስለዚህ የኔ አወጣጥ ሐዋርያዊ ቅብብሎች ስህተት ነው የሚል ሳይሆን ሐዋርያዊ ቅብብሎሹ አለን ብትሉም ትምህርታችሁ ውስጥ ግን ስህተት አለ ስላልኩ ብቻ ነው የወጣሁት። ይሄ ከትምህርት ጋር የሚገናኝ እንጂ ከቅብብሎች ጋር የሚገናኝ ነገር ጭራሽ አይደለም። ስለዚህ የምጠይቀው ጥያቄ ፖይንት የለውም። በቃ የሆነ እኛን የማያያዝ ነው የሚመስለውና አይሳካም። በተቻለ አቅም እንደው ዋጋ ያለው እና የሚያማምር ጥያቄ ብትጠይቅ መልካም ነው ብዬ አስባለሁ። በዚህ ልግፋበት ካልክም መቀጠል ትችላለህ፣ ችግር የለውም። ኦኬ እሺ ጨርሰሃል። እንግዲህ የሐዋርያት ቅብብሎሽን አምንበታለሁ ብሏል። በሐዋርያት ቅብብሎሽ ውስጥ ምናልባት ቃሌ የዘነጋው ነገር አለ። በሐዋርያት ቅብብሎሽ ውስጥ ጳጳሳቶች ይሾማሉ፣ ክህነት ይሾማል፣ የክህነት ስርዓት አለ። በፕሮቴስታንት ውስጥ የክህነት ስርዓት የለም። የማን ስርዓት? ቆይ አንዴ ስታወራ ሚውት አድርጌ አልነበር እንዴ? አንድ ጊዜ ማን ጠያቂ አይደለም እንዴ? አሁን ስቴትመንት ነው የቤተ ክርስቲያን ስለሆነ እያደረክ ያለኸው ጉድ አይዲያ አንዴ አታቋርጠኝ። እንትን ጥያቄውን ጠይቅ። አየህ አሁን እንትን ማረክ ከሆነ ችግር የለውም በጠየቅ ከሆነ ግን አሁን አንተ እያጠቃለልክ ነው። ስለዚህ ጥያቄ ጠይቅ። ፕሮቴስታንት ውስጥ ፕሮቴስታንቱ ክህነት አይቀበልም ብለሃል አሁን በ500 ሰው ፊትና ፕሮቴስታንቱ ክህነት አይቀበልም ያለህ ማን ነው? ኦኬ ጥያቄ ላድርግልና መልስ ራስህ። አይ ክሌምን አስተካከል እንጂ ክሌም አድርገህ ጥያቄ ላድርግ ትላለህ እንዴ? ኦኬ እሺ ላርመው። ክሌሙን ልንገርህ። እሺ ክሌሙን አሁን የምታደርገው እንደዚህ ነው። ልድገምልህ። ክሌሙን ምንም እኮ እዚህ ጋር 500 ሰው ፊት ያወራኸው ነገር ነው። ምንም የማይገባ ነገር ሳይሆን ያወራኸው ሲምፕሊ በቃ እያጠቃለልክ ነበር፣ ግን አይሆንም። ዛሬ እያጠቃለልኩ አይደለም። ለማንኛውም አንዴ ስማኝ። ለማንኛውም ክሌም ያደረከው ነገር አለ። ክሌም ያደረከው ደግሞ ፕሮቴስታንቱ ክህነት አይቀበልም ብለህ ነው። ባስቀጥል ቁርባንም አንስተህ ነበር፣ ግን ደግሞ ችግር የለውም። ክሌምህ ራሱ ፕሮቴስታንቱ
እንትን አይቀበልም ክህነት አይቀበልም ስለሆነ በሐዋርያዊ ቅብብሎች ውስጥ ክህነት ስላለ ብለን የጀመርከው ፕሮቴስታንቱ ክህነት እንደማይቀበል ማስረጃ ምንድነው? ጉዳይ ደ ጥያቄውን የምትመልሰው እሺ? ሌላ ነገር አዎ በትክክል መልስልሃለሁ። ክህነት ያልኩት ምንድነው? አሁንም ልብ ብለህ ተመልከት። በሐዋርያቶች ቅብብሎች ውስጥ ያሉት ማናቸው ብለህ መልሰሃል። ኦርቶዶክስና ካቶሊክ ብለህ መልሰሃል። ራስን የመለስከው ኦርቶዶክስና ካቶሊክ ደግሞ በሐዋርያቶች ቅብብሎች የመጣ የክህነት የጵጵስና ሹመቶች አላቸው። ይሄን ሹመት እናንተ አትቀበሉም። በዚህ ውስጥ ስለሌላችሁ የሐዋርያት ቅብብሎች ውስጥ የላችሁም እኮ ወጣችኋል። እስቲ ይሄንን አትቀበሉም ያለ እኮ ነው አምጣ ያልኩህ። አሁን ይሄን አትቀበሉም ያልከውን ክሌም የሰራ እስቲ የፕሮቴስታንት እንትን አምጣ እስቲ። ምን መስራት ያስፈልገዋል? ፕሮቴስታንት የለበትም። አልጠቀስክም። የሐዋርያት ፕሮቴስታንቱ ይሄንን ክሌም አልቀበልም ያለበትን አምጣ ነው ያልኩህ። የላችሁበትማ ወጣችኋል እኮ ኦሬዲ ማስረጃ አምጣ አልቀበልም ያለ ነው ያልኩህ እኮ ወንድማችን። አይሮን ምን አይነት ማስረጃ ነው የምፈልገው? ምን አይነት ማስረጃ ወፍ እንዴ? ማስረጃ ከቅድም ጀምሮ ማስረጃ የለም። አምስተኛ ጊዜ ነው ማረመው። አሁን በሐዋርያዊ ቅብብሎች ውስጥ ያለ ክህነትን አልቀበልም የሚል አንድ ፕሮቴስታንት የለም። ዋጋ ያለው ነገር የሰራ ፕሮቴስታንት አንድ የለም። ኦኬ፣ የሐዋርያት ቅብብሎችን አንቀበልም ያለ ማንም የለም። ስለዚህ የሐዋርያት ቅብብሎች ውስጥ ያለ ክህነትን አልቀበልም የሚል ክሌም የሰራ አንድ ፕሮቴስታንት የለም። አምጣት። ኦኬ ኢትስ ኦኬ። ያለ አምጣ። ቆይ ያለ አምጣ። ኦኬ ጊዜ ከሰጠኝ አመጣልሃለሁ። ምን ችግር የለውም። አምጣ። ይኸው ጊዜ ሰጥቻለሁ። ጊዜ ይወስዳል። አምጣ። ግድ የለም። አምጣ። ግድ የለም። አማን ያለ አማን ሻር አሎ ማን ደህና ዋልክ? ምን ትላለህ? ማለት እንትን ነው ደስ ይላል። ቬግ የሆኑ ስቴትመንቶች ዘጭሉና ማስረጃ የላቸውም እና አዚፍ ሁሉ ነገር አውልቀን ጥለን ምናምን በቃ ተሳስታችኋል፣ ጠፍታችኋል፣ ሞታችኋል ብለን የወጣን አይነት ነገር ነው እየመሰለ ያለውና እንደሱ አይደለም አይልም ፕሮቴስታንት። ኦኬ አንግሊካኖችን ቅድም እየጠቀሰ ነበረ። ኢቨን አዘ ጀነራል ደግሞ በካቶሊክ አድርገን ክሌም እናደርጋቸው ነገሮች አሉ። ምን የሚል ክሌም ነው የምናስቀምጠው? ለምን ያ ኮንሴፕት ትክክል ነው ብለን ስለምናምን አፖስቶሊክ ትምህርቱም ኦኬ ትክክል ነው ብለን ስለምናምን እንግዲህ አፖስቶሊክ የሆነ ነገር ከሌለ ምኑን ያዝነው ታዲያ? ኦኬ ስለዚህ ያንን ነገር ሪጀክት አድርገናል ከተባለ the whole other Christianity ፎርም ማድረጋችን ፕሩቭ መደረግ አለበት። ኦኬ the whole other Christianity ለምን ቶታሊ ስተት ነው ወይም አንቀበለውም ብለን ስለወጣን ማለት ነው። ኦር ሌላ ሪዴፊኒሽን መስራት አለብን ነው። ማን የሰራ እንደዛ ብሎ ፕሮቴስታንት ውስጥ ማንም የሰራ የለም። ኦኬ ከኤንሸንት እንትን ጀምሮ የመጣውን ሪዲፋይን እናድርገው። ለምን ቤተክርስቲያን ጠፍታለች? ለምን ቤተክርስቲያን ተሳስታለች? ተሆል እንትን ውስጥ ደልቭ አድርጋለች፣ ስተት ውስጥ ገብታለች። ስለዚህ ፕሮቴስታንታዊ ዴፊኒሽን እንስጠው። ማን አለ እንደዛ? ያለም የለም። ያንን ስትሪክት የሆነውን በካቶሊክም ውስጥ ያለውን በኢስተርን ኦርቶዶክስም በኦሪየንታል ውስጥም ያለውን ዴፊኒሽን ይዞ ይቀጠሉ አሉ። ባይዞ ሉትራኖች፣ አንግሊካኖች፣ ሳም ፓርት ኦፍ ሪፎርምድ ቸርቾች አሉ። ስለዚህ ፕሮቴስታንቱ አይቀበልም ሲባል ሜን ላይን የሆነውን ነገር ነው እየመታብን ያለው ጉዳይ ደ ኦኬ ሜን ላይን የሆነው ማለት ነው። ዋናውን እዛ ጋር ከሪፎርሜሽን የሚጀምረው ማለት ነው። ስለዚህ እዛ ጋር ደግሞ ምንም አይነት ማስረጃ ልታመጣ አትችልም። አሁን ቃል የጠየቀህን አይ ቲንክ አግኝተዋል ማስረጃውን፣ እሱን ስጠን። ሪጀክት ያደርጋ ያንን ማለት ነው። ኦኬ እሺ ቆይ አንዴ ችግር የለውም። ኦኬ የሐዋርያት አይ ችግር አለው አገኘህ መልስ አይደለም ያልኩህ። እንደዛ የሚል ፕሮቴስታንት አገኘህ ወይ? መጀመሪያ አግኝቻለሁ በል። ጊዜ ወስዳላ ሰው ግለሰብን ለማምጣት ችግር የለውም። ጊዜ ወስደህ አምጣ። ጊዜ ወስደህ አምጣ። ክሌም ያደረግከውን ነገር እንትን ሳትል ቆይ አንዴ ይኸውልህ፣ ላምጣ ብለህ ሄደህ ባዶ እጅህን መተህ ምንም ልታብራራ እንዳትሞክር። በአጭሩ በዱቤ ማስረጃ ነበረ እያወራህ ነው የነበረው እና ዱቤ ዛሬ የለም። በቃ ነገ መመለስ ትችላለህ። ዱቤ ዛሬ የለም። ስለዚህ አማንና ማሜ እስከዛ ያወራሉ። 5 ደቂቃ ውስጥ አይዘና እንጠብቃለን። ጉዳይ ስለምንጠብቅ 10 ደቂቃም 15 ደቂቃም አምጣና፣ ምክንያቱም የቅድሙ ጥያቄ ኒኩለሱ ይሄ ነው አይደል? ተለይታችኋል እናንተ ምናምን ኒኩለሷች ስለሆነች
እችኛዋን ከላይ በአቦሰጥ ተናግረህ እንድትወርድ አናደርግህም። የፈለግከውን ያክል ደቂቃ ውሰድ። እስከዛ እዚህ ልጆች አሉ ያላወሩ፣ እነሱ ያወራሉ። አንተ ያልከውን ክሌም ሳፖርት የሚያደርግ ፕሮቴስታንት ስኮላር ጥቀስልን። ፋንዳሜንታሊስት የሆነ ፕሮቴስታንት ስኮላር አለ ብለሃል። ጊዜ እንሰጣለን። 10-15 ደቂቃ ፈልገህ ይዘና እስከዛ እዚህ ወንድሞች አሉ፣ እነሱ ያወራሉ። ምክንያቱም ቤዚክ አርጊውመንት እሱ ስለሆነ ማለት ነው። ዋናው የጥያቄ ሲሽከረከር የነበረው ኒውክለሱ ጥያቄው ይሄ ስለሆነ አሁን ያወራው ስለሆነ ማለት ነው። ስለዚህ የእሱን ማስረጃ አምጣና አይጋችሁ በለን። እሺ ይሄው እዚህ ጋር እንደዚህ አንቀበልም አያስፈልግም ብላችኋል። ደን ይሄንን የተናገረው ፕሮቴስታንት ስኮላር እገሌ ነው ገጽ እንትን ላይ እንትን በሚለው መጽሐፍ ላይ እንትን ጊዜ የታተመው ላይ ብለህ ታሳየናለህ። we give you a time እስከ ቆየንበት አሁን ስንት ሰዓት ነው? 12 ሰዓት ከ5 ነው። እስኪ ነጋም ከቆየን እስኪ ነጋ ጊዜ እንሰጣለን። ሂድ ፈልገህ ይዘናል። ቴንክ ዩ ቬሪ ማች። ሌሎች ወንድሞች ማውራት ይችላሉ። ወር ጥያቄ ያላቸው ጀስቲስ ምናምን ስላሉ ማሜም ሌሎችም አሉ፣ መቀጠል ትችላላችሁ። አንተ ግን ፈልግ። እስከዛ እኔ ትንሽ ነገር ልበል ማንዬ። ቆይ አንድ ጊዜ ተቀጥላል። በነገራችን ላይ አንዳንድ ጉዳዮች ላይ እውቀት ላይ የተመሰረተ እና ማስረጃ ያለው ላይ ቢያርፍ ጥሩ ነው። እኛ መጽሐፍ ቅዱስ ብቻ የሚለውን ስንጠቀም መጽሐፍ ቅዱስ ጋር የሚጋጩትን በሙሉ እንጥላለን ማለት እንጂ ከመጽሐፍ ቅዱስ ጋር የማይጋጩ በቤተ ክርስቲያን የነበሩ ጉዳዮችን በሙሉ እንክዳለን ማለት አይደለም። ስለዚህ ሐዋርያት አሉ። መጽሐፍ ቅዱስ እኮ ራሱ መጽሐፍ ቅዱስ አስተምሮ ቸርች አስተምሮ እነዚህ በሙሉ በቅብብሎሽ የመጡ ነገሮች ናቸው። በቸርችም በኩል እንደዛ ስላለ ማለት ነው። ስለዚህ አንዱ መምህር ሌላኛውን ሲያስተምር የደቀ መዝሙርነት ትምህርት እኮ ራሱ የቅብብሎሽ ነው። እኔ ደቀ መዝሙር ሆናለሁ፣ ደቀ መዝሙር ሌላ አስተምራለሁ፣ እንዲያ ነው የሚመጣው። ስለዚህ ቅብብሎሽ የሚባለው ሐሳብ በየትኛውም መንገድ ስህተት ሊሆን አይችልም። ከመጽሐፍ ቅዱስ ጋር የሚጋጭ የሆነ አባት ተብሎ በሐዋርያት ቅብብሎሽ ውስጥ የሆነ ሰው ሲጠቀስ ትምህርቱ ላይ ችግር ካለ ይሄኛው ትምህርት ችግር አለበት ይባላል እንጂ ሰንሰለቱ ሐሰት ሊሆን አይችልም። ግን መጀመሪያ መታወቅ ያለበት ነገር ግን ምንድነው ልዩነቶች የተፈጠሩት? ልዩነቱ በምን መንገድ ነው? ለምሳሌ ማርቲን ሉተር ማለት ሲወጣ ምን ብሎ ነው? ሉተር የወጣው ምን ብሎ ነው? ቅብብሎሹ ስህተት ነው ብሎ ነው ወይስ ደግሞ እነዚህ ትምህርቶች ስህተት አለባቸው ብሎ መለየት ያስፈልጋል። ይሄንና አሁንም ይሄንን አልቀበልም ያለ አካል ካለ ያምጣለን፣ እንጠብቀዋለን። ሞር የማስረጃ ያለው ነገር ላይ ቢያወራ ጥሩ ነው። በዛ ላይ ደግሞ አንድ ሙስሊም መጠየቅ ያለበትን ጥያቄ ማወቅ አለበት ብዬ አስባለሁ። ከኦርቶዶክስ ጎን በሚመስል መልኩ ባይሆን ጥሩ ነው ብዬ የማስበው እንደዛ ነው። ቀጥሉ፣ ሌሎቻችሁ ተባረኩ። ኦኬ እሺ፣ ከይቅርታ ጋር ልወጣ ስለሆነ ነው የቀደምኩት ማለት ነው። ሰላም ናችሁ? እንዴት ነው? አማን፣ ቃሌ፣ መሐመድ እንዴት ናችሁ? ያ ሁላችሁም ማለት ነው። ሰላም፣ ሁላችንም ሰላም ነው። ኦኬ ያው የመጣሁበት ጉዳይ የውይይት ጥሪ ላቀርብላችሁ ነው የመጣሁት። ለአማን ስፔሲፊካሊ ባለፈው ከቃሌ ጋር ተወያይተን ነበረ በፕሮፌሲ ዙሪያ ማለት ነው። ቃሌም ከፈለገ ደግሞ ቀደምት አባቶች ከኒሲን ካውንስል በፊት የነበሩ አባቶች የስላሴ አማኝ ናቸው በሚል መወያየት እንችላለን። ግን ስፔሲፊካሊ የመጣሁት ለአንተ ነው አማን። ከዚህ በፊት ብዙ ንግግሮችን ተናግረህ ነበረ። አንድም ደና ሙስሊም አፖሎጂስት የለም አሻሽሉ አርጊመንቶቻችሁን ብለህን ነበርና ኦኬ በዚሁም ርዕስ ላይ ለምሳሌ በፕሮፌሲ ዙሪያ ቪዲዮ ሰርተሃል ዛኪር ናይክ ላይ፣ እንዲሁም ደግሞ አንድ ወንድማችንን ላይቭ ውይይት ጠርተው ነበር እንወያይበትም ጭምር ብለኸው እና አይ ቲንክ ኢንትረስቱ ያለህም ይመስለኛል። ስለዚህ ለምን አንወያይም በፕሮፌሲ ዙሪያ? አማን ምን ይመስላል? በፕሮፌሲ ዙሪያ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በባይብል ማለት ነው። እኔ ትንቢት አለ። that's a wonderful question። እሺ ቤቴ መተህ ትጠይቀኛለህ። ሌሎች የዲቤት ቀጠሮችም ስላሉኝ ማለት ነውና ከዛም እናደርገው ይሆናል። ያው እድሜ ልካችንን ስንጠይቃችሁ ነበረ for the last 3 and 4 years የመጡትም እንግዲህ እኔ እቀበለዋለሁ። አንዴ ሰማድርሴ እሺ እኔ እቀበለዋለሁ። አማን
እሺ እኔ ሌላ ዲቤት ቀጠሮም አለኝ። ሶ እንዳይረዝም መፍጠን ካለበት ደግሞ ማሜም ፈቃደኛ ስለሆነ መቀጠል ይችላል። ስለዚህ ተቀብያለሁ። የትኛውም ኡስታዝ ተቀብያለሁ። ቆይ አንዴ ዛሬ መጣሁት ስፔሲፊካሊ ለአማን ነው እና ለአማን ስለሆነ አማን ደግሞ እኔ ደግሞ ይፍጠን አይፍጠን ጉዳይ አይደለም። ረጋ ብለን መወያየት ከሆነ አቴኒ ታይም ኮንፊርም አደርጋለሁ። አያሳስብም። እንደዛ ከሆነ ግን ስለ አሁን እዚህ ጋር ኦልሬዲ የሚቀበልህም ስላለ እኔ እንዳልኩ 2-3 ፔንዲንግ ላይ ያሉ ዲቤቶች አሉኝ። እነሱ ላይ ነው ኮንሰንትሬት እያደረኩ ያለሁት። እንዳይቆይብህ ማሜን ተቀበለው። ካልሆነ ደግሞ አት ኤኒ ታይም አንተ ዝግጁ ስትሆን የምትለኝ ከሆነ አይ ዊል ሌት ዩ ነው። አንተ ዝግጁ ስትሆን ከአንተ ጋር መወያየት የተሻለ ይመስለኛል። ምክንያቱም አይ ቲንክ ሞር ናውሌጅ አለው ብዬ ከማስባቸው ሰዎች መካከል አንዱ አንተ እንዲሁም ከላይ ካሉት መካከል ስለሆነ ከእናንተ ጋራ ብወያይ ለእኔ ደስ ይለኛል። ስለዚህ ምንም የሚፈጥንበት ጉዳይ የለም። ስለዚህ ጽፍልሃለሁ፣ ቴክስት አደርግልሃለሁ። በሚመች ሰዓት ሪስፖንድ ልታደርግልኝ ትችላለህ ማለት ነው። አመሰግናለሁ። መልካም እሺ በሉ ደህና እደሩ። ከዚህ በኋላ ልወጣ ስለሆነ መስጂድ መሄድ አለብኝ። መልካም እሺ ጉድ አይዲያ ተመለሰ። ጉድ አይዲያ ምን ያገኛል ብለህ ነው? እስከ ነገ 5 ደቂቃ አልፏል ብዬ ነው አይደለም። ሲጀመር ክሌም ያደረጋቸውን ነገሮች ማስረጃ ሳይዝ ነው ክሌም እያደረገ የነበረው። አሁን ይሄን ካላገኘ ባይዘው 5ኛ ጊዜ ነው በዚህ ላይቭ ብቻ 5 እርማት ሰጥቸው ነው እየወጣ ያለው ማለት ነው። አይ እንትን ጽሁፎቹን ለማውጣት እየሞከርኩ ነበረ። አይ ቲንክ ጆን ካልቪንን ትቀበላለህ አይደለ? አማን ይቀበለዋል። አይ ሆፕ ግን ቃል ትቀበለዋለህ ጆን ካልቪንን? እንዴ አማኒ እንትን ሳላምጥ ይውጣዋል ካልቪንን ያለ ማን ነው? ደሆል እስካሁን ያወራነው ነገር ገደል ተከተዋል እንዴ? አባቶችን ከኋላ ሪኮግናይዝ ተደረገ። አልጠየቅኩም እኮ ቃልን ነው የጠየኩት። አንተ ምን ጠየቁ? ቃል ነው የሚቀበለው እንዴ? እኔም ሳላላምጥ አልወጣውም ግን እቀበለዋለሁ አላምጬ አይደለም። እሱን መጀመሪያ ሪፎርሜሽኑ የጀመረበትን ሉተርን እንኳን ሳናላምጥ አንወጣውም አይደለም የምንለው። ኦኬ የካልቪኒስት ያው እንግዲህ ካልቪንን ያውቀዋል። ያው የጆን ካልቪን ኢንስቲትዩሽን ኦፍ ዘ ክርስቲያን ሪሊጅን የሚለው ቡኩ መክፈት ትችላለህ። ራሱ ያውጣው ማን ትልቅ መጽሐፍ ነው። አሁን እጄ ላይ የለም። እንዴት አድርጌ ግን ገጹ ልንገርና ከቻልክ አውጣው። ልንገር ገጹን። እሺ ረንሲ ቆይ ኦኬ ቡክ 4 ቻፕተር 2 ላይ የኢንስቲትዩሽን ኦፍ ቸርች ሪሊጅን የሚለው ቸርች አይደለም ክርስቲያን ሪሊጅን ክርስቲያን ሪሊጅን አይ ቲንክ ክርስቲያን ሪሊጅን የሚለው ቡክ 4 ቻፕተር 2 ሴክሽን 2 ላይ እሺ ቅብብል የሚባለው ነገር መመኪያ የለውም ከንቱ ነው ይላል። እሺ እኔስ እንደውም እሱ ነው ሴፍ ጋርድ አድርጎ እንደውም የሚሞግተው ካልቪንን ይቃወማል ብሎ ማምጣት ካልቪን ጭራሽ ክህነትን እንዴት እንደራሽ ካልቪንን እሺ ኧረ ቆይ እስቲ እሺ ለማንኛውም እሱ ነው እንደውም እንትን የሚለው ቆይ አንዴ book 4 okay where is book 4 እዚህ ጋር ነው ያለው። እሺ ሰርች ፎርስ እሺ ቻፕተር ስንት ነው ያልከኝ? ቻፕተር 2 ሄሎ ሰላም 90 እሺ ቻፕተር 2 is 690 ላይ ነው። ሴክሽን ስንት ነው ያልከው? ሴክሽን 2 ይሄ ነው። እሺ እዚህ ላይ የትኛው ፓርት ላይ ነው እንደዛ የሚለው? ሴክሽን 2 በራሱ አንድ ገጽ የሚያክል ነው። እስከዚህ ነው የሚሄደው። ሴክሽን 3 እዚህ ጋር ነው የሚጀምረው። ሴክሽን 2 ከዚህ ጋር ነው የሚጀምረው። አንበባው እሺ ረጅም ነው። አዶ ነው። ይሄን ሁሉ አድክመህን ግን ፋይናሊ ከሌለ በጣም ነው ማዝነብህ። እንዳለ የሚያወራው ስለ ቸርች ስለሆነ አንድ ላይ ሙሉ ኮንሴፕቱ ስላለ ብታነበው ይሻላል። እሺ እንትን ቀጥታ አነበዋለሁ፣ አልተረጉመውም። አንተ ወይ ባይ ዘ ዌይ አዎ ማንበብህ ጥሩ ነው።
ግን ደግሞ እሱ የፈለገውን ፖይንት ስለ ቸርች ማውራቱ ምናምን አይደለም። የፈለገው ፖይንት እዛ ላይ ምን እንደሆነ ቢነግርህ ወዲያው ፖይንት አውት ማድረግ ትችላለህ። አንተ አሁን በእጅ መዳፍ የምታውቀው መጽሐፍ ነው። የሆነ መስመር ንገረኝ፣ ምን እንዳለ ቃል በቃል ያለበትን ንገረኝና እኔ ከዚህ ውስጥ አገኛለሁ። ምክንያቱም ረጅም ነው በጣም እንደምታየው። ይኸው እስከዚህ ነው ሴክሽን 2 ያው ግማሽ አንድ ገጽ ማለት ነው። አይ ብዙ ይሄን ያህል ብዙ አይደለም። 10 ገጽ የምታነብ እኮ አይደለም፣ ግማሽ ገጽ ነው። እንትን ነው ቁጥር አንድ ገጽ ከምናነብ ብሮ እየተጠየቀ ያለው በአጠቃላይ ስለሱ ስለሚያወራ ነው። እየተጠየቀ ያለው እዛ ላይ ምን የሚል ፖይንት ማንሳቱን ነው። በቃ ያቺን ፖይንት ላይ እንዲሄድልህ ማለት ምን የሚል ፖይንት ማንሳቱን ነው የፈለከው ካልቪን እዛ ላይ እዛ ላይ እንግዲህ ቅድም እንደነገርኩ የቅብብሎሽ የሚባለው ነገር በቸርች የሚመጣው ነገር ዋጋ የለውም ከንቱ ነው የሚል አይዲያዎች አሉ። ሴክሽን ሙሉን አንብበው። እኔ ሎንግ ታይም ነው ካየሁት፣ እሱን በጽሁፍ ደረጃ ነው ያየሁት። ዋጋ የለውም አሁን ያለው ነገር ከሌለ የቻት ጂፒቲ ቪክቲም ሆኖ ነው እንጂ ጭራሽ እንትን ነው። እንግዲህ ካልቪን እሱን ካለ ሌላ ጉዳይ ፍለጋ ነው የምንሄደው። በጭም ፍለጋ ነው የምንሄደው። ዋጋ የለውም። አማኒ ግን ክህነት ላይ አልነበር እንዴ ለማምጣት ይነሳው ይሄደው ነበር። ያው እሱ በሚሄድበት ነው እየሄድን ያለ ነው። እንቀጥል እንግዲህ። እሺ ምን ታደርጋለህ መሰለ ጉድ አይዲያ። ዋናው ሐሳብ አንተ የምታውቀው ፍሬዝ ጋር ስደርስ ይሄው እዚህ ጋር ብለህ አስቁመኝ። አስቆማለሁ። አንብበው፣ ስታነበው አሳያለሁ እኮ እንዳለ የሚያወራው ስለሱ ነው። እሺ እንቀጥል። ኦኬ አንብበው። Since this is the state of matters under the papacy, we can understand how much of the church there survives. ጭራሽ አጽድቆ የጀመረውን ነው ተቃውሟል የምትለው ቸርች ሰርቫይቭ አድርጋለች። በቃ እንግዲህ እንትን የምትሆነ በቃ አታንብበው። እያነበብኩ ነው። በቃ የመጀመሪያው መስመር እኮ ነው። ያነብልሃል። ድጋሚ ሀሳብ እንዳሰጥ አማኒ የራስን ሀሳብ አንብብለት። ችግር የለውም። ቆይ ችግር የለም። አማኒ ሀሳብ አትስጥ። በቃ ዝም ብለህ አንብብ። እሱ ያስቆም የሚፈልግበት ቦታ። እሺ There is instead of the ministry of the word prevails a perverted government. I don't know, ከላይ ያየው ነው ማውራ a perverted government compounded of lies, a government which partly extinguishes, partly suppresses the pure light, አታስረዳታ ብያለሁ። In place of the Lord's Supper, the foulest scourge has entered. The worship of the God is deformed by a various mass of intolerable superstitions. Doctrines without Christianity exist not. Is wholly buried and exploded. The public assemblies are schools of idolatry and impurity. Wherefore, in declining fatal participation in such wickedness, we run no risk of being deserved from impurity, ignorance of God, and of other kinds, not of evil, but rather to retain us in the fear of God and obedience of the truth. They indeed vault loudly of their church, as if there was not another in the world, and then as if the matter were indeed, they make out that all are schismatics who withdraw from obedience to the church which they thus depict, that all are heretics who presume to whisper against its doctrine. But by the arguments do they prove their possession of the true church? They appeal to the ancient records which formerly existed in Italy, France, Spain, pretending to derive their origin from those holy men. Okay, holy men who, by sound doctrine, founded and raised up churches, confirmed the doctrine, and reared the edifice of the church. With they pretend the church thus consecrated by the spiritual gifts and the blood of the martyrs, spiritual succession of bishops,
ምንም አንተ የምትለውን አይልም። እሺ ግን ሊያዝ እንደዚህ ጋር በጣም አሪፍ ነጥብ ስላነሳ ማለት ነው። እሺ በተለይ ጽፈ ያዝ እንደዚህ እያለ ነው የሚለውን ነገር ጽፈ ያዝና አርመነው እንወጣለን። ከዛ ምን እያለ እንዳለን ሙሉ በሙሉ ስለምንረዳው ማለት ነው። አንተ እንደዚህ ብሏል የሚለውን ነገር ያዝ። ከዛ they do well on the እሺ they do well on the importance which Iranians, Tertullian, Origen, Augustine and others attached to this succession. How frivolous and plainly ludicrous thus allegations are. I will enable any who will for a little consider the matter with me to understand without any difficulty. I would also exhort our bro ትንሽ ራቅ አድርገው ጽሁፉን እያየ ነው አይደለም። እኔ በእንትኑ በኩል በዚህ በስክሪን በኩል እያነበብኩ አይደለም፣ ዞር ብዬ እንትን እያየሁ ነው። በአሻግሬ ማይ ከሆነ አይታየኝም፣ ለዛ ነው። ኤኒዌይስ ሙሉ ነው እያነበብኩ ያለሁት። ከፈጠንኩ እንትን ልል እችላለሁ። እሺ I will enable any who will for a little consider the matter with me to understand. መስመር ካረክበት ጀምሮ ያለውን እየተረጎምክ አንብብላቸው። መስመር ያረኩት እኮ ይሄ ሁሉን የሱ ኮንክሉዥን ነው። እሱን ቶ እኔ መስመር አድርግበት ያልኩ እኔ የምፈልግ እዛ ፓርት ላይ ስለሆነ እኔ መስመር አድርግበት ካልኩ ጀምሮ ያለውን አንብበው። አዳምጥ። ይሄኛው አንተ ተርጉም። ለምን ተረጉማለሁ? ይሄኛው ፓርት ሲጀመር የዚህኛው ኮንክሉዥን ነው። ተወቷት በለኝ በእናትህ። ይሄን ሁሉ አስነበበ እንትን ልትለኝ ነው እንዴ? እኮ ያሳየው ቦታ ላይ ተርጉመው፣ እዚህ ላሉ ሰዎች ተርጉምላቸው። አንተ ተርጉምላቸው። እሺ እያነበብኩ ራስህ ተርጉም። እኔ አይታየኝም። ራስህ ተርጉም። አይ እንዴት ታደርግልሃለሁ? ጽሁፉ ቢኖረኝ እያየው እንትን እልልሃለሁ። ራስህ ተርጉም። ይታያል። ይኸው እንደዚህ ይታያል። አንተ ውይይቱ እኔ ማስረጃዬን አምጥቻለሁ። አንብበለት። ማስረጃ አንተ የምትለውን አይደለም፣ አንብብ። ማስረጃውን አንብበ መተርጎም ያለብህ እኮ አንተ ነህ። ማስረጃ አምጥቻለሁ። ጭነት መኪና ነህ እንዴ አንተ ተመገለብጠው? ማስረጃ ካመጣ ማስረጃ የምታመጣ ከሆነ ያመጣውን ማስረጃ አንብበ መተርጎም ያለብህ አንተ ነህ። ተወው እንዴ እንደዛ አይባልም። ምንም እኮ እሺ ተርጉሞ፣ ይሄው ተርጉሞ። እሺ ተርጉሞ። እሺ ማን ነው ተርጉሞ? አይታየኝም። እኔ ጽሁፉ አይታየኝም። በጣም ትናንሽ ነው። ስልኬ ላይ ደብዝዟል። አንብበለትና ይተርጉምልህ። ችግር የለውም። አንብበለትና ይተርጉምልህ። ራሱ ያንብብና ይተርጉመው። ካልቻለ አልችልም ብሎ ጎግል ትራንስሌት ያርግ ራሱ። አይ አንተ ምን እንዳንተ ጎግል ትራንስሌት ላይ ዲፔንድ ማድረግ መሰለህ? እንግሊዝኛ እኮ አውቃለሁ። ምን ሆነ አንተ ከኔ የምትሻል ከሆነ ስለሚበብ አንተ ነህ ክሌሙን ያመጣኸው። ይታያል ደግሞ በደንብ ነው። አንብበ ተርጉም። አንተ ከፈለክበት ያመጣው መረጃ ይሄው እንደዚህ ይላል። ቅድም ያልኩት እቺ ነው አይደለ? ፍለጋ የገባ ነው። ዋጋ የለውም። አይታየኝም። የምታነበው አይታየኝም። እሺ እኔ ላንብብልህ። ጽሁፉ በጣም ትናንሽ ነው። እኔ አነበዋለሁ። የምፈልገው ላይ ስትደርስ እኔ እነግርሃለሁ። እዚህ ጀምሮ አንብብ። ከዛ እኔ አነበውና አንተ የምትለውን ማለቱን ተርጉመህ ትነግረናለህ። ራስህ ትተርጉመዋለህ። ካልቻል አልችልም በል። እኔ ራሴ መጽሐፍ አውርጄ አሳያለሁ። በቃ አስወጣለት። ችግር የለውም። አንብብለትና ማለት ነው። አንብብለትና ተርጉምለትና ስተረጉምለት ማለት ነው ምን ማለቱ እንደሆነ አብረህ እያብራራህ ተርጉምለት። ከናው ያነበብካቸው ነገሮች ተያያዥ ስለሆኑ ስለምሰማህ አውቀዋለሁ እኮ ያነበብካቸው ነገሮች ተያያዥ ስለሆኑ የሚለውን ነገር በትክክል ተርጉመህ ማለት ነው። በትክክል ከናውዱ ተተረጉምለታለህ። ሚዩት አድርግ። ጉድ አይዲያ። አሁን እንዳከፍት ከዚህ በኋላ ይሄው በቃ ሊተረጉምልህ። ኮንቴክስቱ ከዚህ አካባቢ ነው የሚጀምረው። እሱ ያችን ቦታ ነው የፈለገውና ከዚህ ጋር ነው የምንጀምረው። ጉድ አይዲያ ሚዩት አድርግ። ከዚህ ጋር ነው የምንጀምረው። ሆል ኦፍ ሀሳቡ ይኸው እዚህ ጋር አፊርም አድርጎ የጀመረው ኢንፋሊቢሊቲ ብሎ የሚያስቀምጡትን ነገር እየተቸሰ ማለት እሱን አስቆሜ ሚዩት አስደረጌ የገባውበት ግን በፓፓሲና በአፖስቶሊክ ሰክሴሽን መካከል ያለውን ልዩነት መጀመሪያ ንገረው። ያ እንትና ካልቪን እሱን ፓርት እንዳለ ዲስቲንክት አድርጎ ነው የሚያስቀምጠው አይደል? ያፕ አይ ቲንክ ቆይ እሱን ባክግራውንድ መልሶ እሱ ይሄ ነው ስህተቱ ማለት እችኛዋ ዋጋ ያላቸው እኔ ንገረኝ አላልኩም። ለኔ ማስረዳት አይጠበቅብህ። አታውቀውም እኮ ስለማታውቀው ነው የምነግርህ። እኔ ያልኩ አንብብና ትርጉም ነው ያልኩ እኮ አንብቤ ተረጉማለሁ እንዴ? ስንቱን አዘን ትችላለህ? አንደኛ ብናነብልህ መተርጎም አትችልም። ሁለተኛ እኛ እያነበብን እየተረጎምን ነው።
ሶስተኛ ኮንቴክስት እየሰራልነት ነው። ስለዚህ አዘህን አትችለውም ብሮዬ። ቢያንስ እኛ ፌቨር እየሰራን ነው፣ እያነበብን ኮንቴክስቱን ሰርተን መልስ እየሰጠን ያለ ነው። ስለዚህ ዝም ብለህ ማዳመጥ ነው ያለብህ። እንደው ምን አገባኝ እኔ ተርጉም ብትል ኦኬ እሺ there instead of the ministry of the word ቃሉ ላይ ያለውን ነገር ከማድረግ ይልቅ prevails a perverted government የተበላሸ government አለ compounded of lies ውሸት የተሞላባቸው a government which partly extinguish በግማሽ ይጠፋ or የሚያጠፋ partly suppresses እውነትን የሚደብቅ the pure light እውነተኛውን ብርሃን የሚደብቅ አካሄድ አለ ውስጥ ፓፓሲ ውስጥ ነገር ግን ቸርች ምን አድርጋለች? በዛዎች ማች ኦፍ ዘ ቸርች ዴር ሰርቫይቭ አድርጋለች። ሰርቫይቭ ያደረገችው ማለት ነው። ኦኬ ኢን ፕሌስ ኦፍ ዘ ላርጅ ሳፐር ዘ ፎለስት ስካርሊየጅ ሃዝ ኢንተርድ። እችኛዋን እንትን አላወኳትም። በጌታ እራት ቦታ የሆነ የገባ ሌላ ነገር አለ። ያው የተበላሹ ነገሮችን እየዘረዘረ ስለሆነ ዘ ወርሺፕ ኦፍ ጋድ ኢዝ ዲፎርምድ ባይ ዘ ቫሪየስ ማስ ኦፍ ኢንቶለራብል ሱፐርስቲሽንስ። ማሱ ላይ ይሄ የሚቀበሉት ስጋ ደሙን መቀበል በሚለው ላይ ሌላ ኢንቶለራብል የሆነ ሱፐርስቲሽን አስመሳይነት ገብቷል። ዶክትሪን which Christianity exists not is wholly buried and exploded. ዶክትሪኖች ምን ተደርገዋል? ባሪድ ተደርገዋል፣ ኤክስፕሎድ አድርገዋል። the public assemblies are schools of idolatry and impurity. የትምህርት ቤቶች የምንዝርና ማስተማሪያ ሆነዋል። ኦር እነዛ ምን የሚሉበት ሆነዋል? ኤክሰርሳይዝ የሚደረግባቸው ሆነዋል። wherefore in declining fatal participation in such wickedness we run no risk of being deserved from the church of Christ. እቺ ራሱ ጥሩ ፖይንት ናት። wherefore in declining fatal of participation in such wickedness እነዚህ ከላይ ጠቀሱ ነገሮች ላይ ባለመሳተፍ ኦር ስላለመሳተፍ ነው የሚናገረው። we run no risk of being በዚህ ነገር ውስጥ አለመጥለቅን እዚህ ነገር ውስጥ አለመወሰድን በክርስቶስ ቤተክርስቲያን ውስጥ ሆነን አለመወሰድን እንናገራለን። ኦር ያንን ነው ምንደግፈው። the communion of the church was not instituted to be a chain to bind us in idolatry. የክርስቶስ ቤተክርስቲያን ወይም ህብረት በዝሙት አሁን ዝሙት የሚለው ሴክሹዋል እንትንን ሳይሆን ኦልሬዲ የሚታሰበውን በክርስትና ውስጥ ያለውን ነገር አለማድረግ በሚለው ነው አይዶላትሪ እዚህ ጋር የሚወሰደው። ደን በዛ ነገር የምታስረን አይነት ልትሆን አይገባም። እግዚአብሔርን እንዳናቅ የምታረግ and other kinds of evil ክፋትን እንድናረግ የምታረግ but rather to retain us in the fear of God እግዚአብሔርን የምንፈራ እንድንሆን ልታደርገን ይገባል። and obedience of the truth እውነትን የምንታዘዝ እንደሆን they indeed vaunt loudly of their church ስለ ቸርቻቸው በደንብ ያወራሉ as if there was not another in the world ሌላ ቦታ ላይ ክርስትና የሌለ ይመስል። ያው አሲሪያን ቸርች ኦፍ ዘ ኢስትን ማንሳት እንችላለን። ሌሎች አፖስቶሊክ ሰክሴሽንን ድራይቭ የሚያደርጉትን በሌላ በኩል ያሉትን ማለት የሌለ ይመስል ይናገራሉ። and then as if the church which they thus depict that all are heretics who presume to whisper against its doctrine ከነሱ ውጪ ያለው ሁሉ ሄሬቲክስ እንደሆነ then ከነዛ የሚወጣው ነገር በሙሉ ስተት እንደሆነ but by what argument do they prove their possession of the true church በየትኛው ሙግት ነው እውነተኛዋን ቤተክርስቲያን እንዲያዙ ሊያስቀምጡ የሚችሉት? ኮንቴክስቱ ምንድነው? ይሄ ሁሉ የተበላሸ ነገር እያለ እንዴት ክሌም ሊያደርጉ ይችላሉ? they appeal to ancient records which formerly existed in Italy በጣሊያን በኩል የነበሩ ጥንታውያንን ወደኋላ የሚሄዱ ማለት ነው በአፖስቶሊክ እንትን በጣሊያን ያሉ በፍራንሳይ ያሉ በስፔን ያሉ pretending to derive their origin from the holy men who እዛ በነበሩ ቅዱሳን ሰዎች ከነሱ እየተላለፈ እንደመጣ by sound doctrine እውነተኛ በሆነ ትምህርት founded and raised up churches confirmed the doctrine and rid the edifice of the church with their blood በደማቸው እውነተኛውን ቤተክርስቲያን እውነተኛውን ትምህርት በደማቸው ጭምር ደግሞ ያጸኑልን በዚህ ከተማ ውስጥ ያሉ ጥንታውያን የሚባሉ ወደኋላ ሊመዘዙ የሚችሉ አካላትን ይጠቅሳሉ። ያ ሁሉ የተበላሸ ነገር ግን እያለ እንዴት እንደዛ ሊሉ ይችላሉ? they pretend that the church consecrated by the spiritual gifts and the blood of martyrs was preserved from destruction by the perpetual succession of bishops. they pretend ያረጋሉ እቺ ቤተክርስቲያን አሁን በዚህ ሁሉ በሚቃወማት ነገር ውስጥ ያለችው ማለት ነው በስፒሪቹዋል ጊፍቶች የበለጸገች
በቅዱሳን ደም የጸናች እና ፐርፒቹዋል የሆነ ቀጣይነት ባለው ቢሾፖች የጸናች እንደሆነ ይናገራሉ። they dwell on the importance of which ኢራኒየስ፣ ተርቱሊያን፣ ኦሪገን እና ኦግስቲን ሌሎችም በዚህ ሰክሴሽን ውስጥ attached to this succession ኦኬ አዎ በዚህ ሰክሴሽን ውስጥ አለ ይላሉ እነዚህን አካላት የጥንታዊ አባትን how frivolous and plainly ludicrous those allegations are እነዚህ አሊጌሽኖች አሁን ወደ ኋላ ነው እየተመለሰ የምንሄደው ያ ሁሉ ባለበት ክሌም ማድረግ ምንኛ ludicrous የሆነ ነገር ነው ኦኬ ምንኛ አስቂኝ የሆነ ነገር ነው I will enable any who will for a little consider the matter with me ይሄን ነገር ከኔ ጋር ለጥቂት ደቂቃ ለጥቂት ጊዜ ማየት ለሚፈልግ ሰው እንደ ብዬ አቀርባለሁ ይላል እሺ ሶሪ አንዴ የቱጋኔ serious attention እሺ I will enable any who will for a little consider the matter with me to understand without any difficulty ምንም ሳንቸገር ይሄን ነገር እንድንመለከት ላድርጋችሁ I would also exhort our opponents to give their serious attention ተቃዋሚዎቻችንም እኛ ለምናቀርበው reasoning በደንብ ጆሮአቸውን ሰጥተው እንዲያዳምጡን እንፈልጋለን if I had any hope of being able to benefit them by instruction but since they have laid aside all regard to truth በእውነት ልሞግታቸው if I had a hope of being በእውነት ልሞግታቸው ተስፋ ስላለኝ ኢንስትራክት ላረጋቸው but since they have laid aside all regard of truth ነገር ግን ለሚመጣው እውነት በሙሉ ያንን እውነት ዞር ስለሚያረጉ ቆይ ቀጥሎ ባለው ነው ግራመሩን ሙሉ የምናረገው laid aside ስለሚያረጉ and make it their only aim to prosecute their own ends in whatever way they can ነገር ግን እንደዚህ ኢንስትራክት ላረጋቸው ባመጣም እነሱ ደግሞ በሚችሉት መንገድ በሙሉ የራሳቸው መንገድ ሊያጸድቁ ይመጣሉ I will only make a few observations by which good men and lovers of truth may distinguish themselves from their quibbles ነገር ግን ጥቂት ሰዎች ነው በዚህ ነገር ማሸነፍ እንፈልገው ኦር እንዲረዱ እንፈልገው ያው ሌሎቹ ለምን እንደሚመጡ ይታወቃል አርጊውመንታቸውን የሚያመጡት first I ask them why they do not quote Africa ለምንድን ነው አፍሪካን ኮት የማያደርጉት ግብጽን ለምንድን ነው ኮት የማያደርጉት and all Asia ለምንድን ነው ኮት የማያደርጉት just because in all of those regions there was a cessation of that sacred succession ምክንያቱም በእነዛ ቦታዎች ላይ ይሄኛው sacred succession ወይም እዚህ ጋር ቢሾፖቹ የተባለው ስለሌለ ነው እነዛን አካባቢዎች አፍሪካን ኢጂፕትንና ኤዥያን ሌሎች አካባቢዎችን የማይጠሩት by the aid of which they want of having continued churches የቀጠሉ ቸርቾች አሉን እያሉ ማለት ነው they therefore fall back on the assertion that they have the true church because ever since it began to exist it was never destitute of bishops ከተመሰረተበት ጊዜ ጀምሮ ከኤርሊ ቸርች ጀምሮ የተቋረጠ ነገር የለም ስለሚሉ ነው never bishops because they succeeded each other in an unbroken series በunbroken series ባልተቋረጠ ባልተሰበረ ሲሪየስ አለ ብሎ ስለሚያምኑ ነው ኦር ቀጣይነት አለ ብሎ ስለሚያምኑ ነው but what if I bring Greek before them ቀደም እነ ግብጽን እነ አፍሪካን እነ ኤዥያን አመጣ አሁን ግሪክን ባመጣላችሁስ before them therefore I again ask them why they say that the church perished among the Greeks I think ይሄንን ያለው ካልቪን ነው ብላ አስበው ይመስለኛልና ምንድነው እያለ ያለው ታዲያ እንደዛ ከሆነ I again ask them ድጋሚ ልጠይቃቸው why they say ለምን ይላሉ that the church perished among the Greeks በግሪኮች ዘንድ ቸርች ጠፍታለች ለምን ይላሉ ኦኬ ለምን ይላሉ among whom there never was any interruption in the succession of bishops a succession in their opinion the only guardian and the preserver of the church ብቸኛው ቤተክርስቲያንን የሚያጸኑና የሚጠብቁ እነሱ ናቸው ተብሎ የሚታሰብ ከሆነ በዛ ቦታ ለምን የለም የሚለውን ነገር ድጋሚ ይጠይቃሉ they make the Greeks schematics ግሪኮችን ነጣጣዮችና ከፋፋዮች ብለው ይጠራሉ why ለምን because by revolting from the apostolic ከሐዋርያዊ ቅብብሎሽ ያፈነገጡ ናቸው ብለው ስለሚያስቡ they lost their privilege ጥቅሙን አተውታል ብሎ ስለሚያስቡ what men do not those who revolt from Christ much more deserve to lose it follows
therefore that the pretense of succession is vain ስለዚህ እነሱ ምንድነው ይሄ በእነዚህ ቦታዎች ላይ ስለሌለ ያንን ደግሞ ኮንክሉድ ሲያደርጉ they make the Greeks schematics አሉና ወደ ኋላ እንመልስ በደንብ እንድትይዝ እዚህ ጋር የተናገረውን why because revolting from the apostolic see they lost their privilege ጥቅሙን አጥተዋል ብሎ ስለሚያስቡ what do not those who revolt from Christ much more deserve to lose it እነዚያ ከክርስቶስ ያፈነገጡ okay do not those who revolt from Christ እነዚያ ከክርስቶስ የሚያፈነግጡ much more deserve to lose it የበለጠውን ያጡታል ወይ የበለጠውን ያጡታልን it follows therefore that the pretense of succession is vain በዚህ መሰረት እነሱ succession ብሎ የሚጠሩት ነገር ምን ይሆናል vain ይሆናል if posterity do not retain the truth of Christ ይሄኛው ቅብብሎሹ አለን የሚሉት ነገር የክርስቶስን እውነት የማይዝ ከሆነ which was handed down to them by their fathers በአባቶቻቸው የተላለፈውን safe and uncorrupted አጽድቆ ነው የጨረሰው safe and uncorrupted የተጠበቀና ያልተበላሸውን and continue in it በዛም የሚቀጥለውን ይላል አሁን ጥያቄው የታለ አፖስቶሊክ ሰክሴሽን በካቶሊክ ቤተክርስቲያን ውስጥ የሚወራው ነገር ትክክል አይደለም ጥቅም የለውም ያለው የቱ ጋር ነው ኦኬ እሺ ድምጼ ይሰማል ጋይስ ታብታብ አድርጉ እንዳይዘጋባችሁ እሺ እኔ ደግሞ ጥያቄውን ልትመልሽ ይመስሉኝ ሚዩት አድርጊ እሺ አይ ቆይ ተረጋጉ ችግር የለውም ኦኬ እንግዲህ ሙሉ አውዱን ሰምታችኋል እንግዲህ ካልቪን ምንድነው እየተቸ ያለው የሰማነውን ነገርና አንዴ የሚያስተጋባ ነገር አለ ሚዩት አድርገው አማን አድርግለትና ኦኬ እሺ ካልቪን ምንድነው ያስተላለፈ ያለው በሐዋርያት ሰክሴሽን ስለ ሐዋርያት ሰክሴሽን እና ስለ ቢሾፖች በሐዋርያት ሰክሴሽን ውስጥ ስለሚሾሙ የሮማ ጳጳሳቶች ስለነሱ ነው ያወራ ያለው አጠቃላይ እና የሐዋርያቶች ቅብብሎች ስለሚመጣው ነገር እየተናገረ ነው ያለው በዚህ ላይ እየተናገረ ያለው ምንድነው በዚህ በቢሾፖቹ የሐዋርያት ቅብብሎች አለን የሚሉት አካላቶች የሮማውያኖች ማለት ነው እነሱ አለን የሚሉትን የሐዋርያት ቅብብሎችን እየተቸው ነው ያለው አማን ሲያነበው ያው እንደምትሰሙት እየተረዳን ያለው ሙሉን ባይተረጉመው እየተረዳ ነው ያለነው እየተቻቸው ነው የሐዋርያት ቅብብሎች የምትሉት ነገር ሌሎችንም ሀገራቶች ያካተተ አይደለም የቱ ነው እኔ ያተረጎምኩበት ቦታ አንዴ የት አለ ሙሉ ባይተረጉመው ብላል የቱ ጋር ነው የዘለልኩት ምንም የተረጎምከው ነገር የለም ዝም ብለህ የራስን ሐሳብ ነው ስታወራ የነበረው ግን የተወሰነውን ሰምቻለሁ ለቀንደባው መናን እንደዚህ አይነት እኔ እንደ ማማን አይደለም ነብይ እሱ ይተርጉመው አሁን ምንም አልተረጎምኩም አይደለ ጉድ አይዲያ ተርጉሞ ቆይ አንድ መስመር ተርጉሞ ኦኬ ነው ኦኬ ሰምቻለሁ ፖይንቴን አስቀምጣለሁ በእግዚአብሔር ደደችዳ የኛን ኢንተለጀንስ እንደዚህ አትናገር ለራስ ማህይም ሆነ አስቀምጣለሁ አዳምጥ አንድ መስመር መተርጎም አትችል ሰውዬ በስርዓቱ አልተረጎመም ትላለህ እንዴ አንድ መስመር እነዚህ አራት ቃላትን መተርጎም አትችልም እንዴት ማህይም አስተያየት ይሰጣል አማን አለክ ሁሉንም አልተረጎምም አንዴ ተረጋጋ እሺ አንዴ እኔ ስማኝ አንተ አንዴ ቆይ ጉዳይ አንዴ ቆይ አማን ነው አማን ቪዲዮውን ክፈተው ቆይ ከኔ ጋር ያወራቶ ቪዲዮውን ክፈተው አማን ቪዲዮውን ክፈተው አንዴ እሺ አልተረጎመውም ብለሃል ጉድ አይዲያ ተርጉም አቅርብለት በደንብ አቅርብለትና ይተርጉም ጉድ አይዲያ ክፈት ማይክል ኦኬ እሺ በጣም ተርጉም ትግስት በጣም ስላለኝ ችግር የለውም ኦኬ ሁሉንም አልተረጎመውም ብያለሁ አላልኩ ተርጉም እሺ አረባ ካዳምጠኝ እንዴ ሙሉ በሙሉ አልተረጎመም አላልክም ሪኮንፈርም ላደርግልህ አልተረጎመውም ያልኩትኝ አንዳንድ አላልክም እኔ እሱን አይደለም ያልኩት ሳልሰማ ለምንድን ነው እንትን የምትለው አላልክም እንዴ ሚዩት አደርጋለህ ሳውራ እኮ አንተ ያልከው ልክ ነው ሙሉን አይደለም አንተና ያደረገው አላልክም ሙሉ አንተ አላልክም እሱ አልተረጎመውም ግን እየተረጎመ ነበረ
እሺ አሁን ሚስ ኢንተርፕሬት ያደረገው ነገር አለ እዚህ ላይ ጉድ አይዲያ። ኦኬ እሱን እኮ ነው አሁን የኔ ጥያቄ። እኔ አሁን አማን አተረጓጎሙን ሂስ እየሰጠው አይደለም፣ ግን ለሂስ አልሰጥም፣ አይመለከተኝም። ኢንተርፕሬት ያደረገው ነገር ስህተት አለ ወይስ የለውም? የተጠየቀው አለ ወይም የለውም በል። የተረጎመው ነገር ስህተት አለ ወይስ የለውም? ትርጉሙ ላይ የተረጎመው ትርጉም ላይ እኔ ስህተት ነው እንደዚህ ነው አልልም። ታዲያ በቃ ሙሉ በሙሉ አልተረጎመም አይባልማ። በቃ አየህ አምስት ታረም ወደፊት ሲያነብ በጣም ላውራ አልቻልኩም። ኤኒዌይስ ወደ ጥያቄ ፖለቲካ ከምትሰሩ ወደ ጥያቄ አይደለም። አሁን እዚህ ጋር አንድ ጊዜ የጻፍከውን አማን አንተ የጻፍከውን ጉድ አይዲያ ሲያወራ የጻፍከውን አንድ ጊዜ ስክሪኑ ጋር አምጣው። ዋጋ የለውም ከንቱ ነው ብሏል አፖስቶሊክ ሰክሴሽን ብለሃል ካልቪን። የቱ ጋር ነው እንደዛ ያለው? ኦኬ ያልኩት ምንድነው የሐዋርያቶችን ቅብብሎሽ እንደ ያው እንግዲህ ሙሉ አውዱን አንብባችሁ ሰምታችኋል፣ ሲነበብ ሰምታችኋል። ኦኬ ሶ የኔ ጥያቄ ፖይንቴ ምንድነው ካልቪን እየተቸ ያለው የሮማ ካቶሊኮችን ያለውን ሰክሴሽናቸውን እየተቸ ነው ያለውን ክፍተት እየተቸ ነው። ሐዋርያት ቅብብሎሽ አለን የሚሉት የሚያምኑበትን ነገሮች እየተቸ ነው። ይሄ ማለት ኦፖዚትሊ የሐዋርያቶች ቅብብሎሽ የቢሾፕን ሹመቶች አይቀበላቸውም። ፖለቲካ የቱ ጋር ነው ሐዋርያዊ ቅብብሎሽ የተቸይቱ ጋር ነው? ኦኬ እኔ የተረዳሁትን ነው የምናገረው። ከዛ ጥያቄን ያንተን አረዳድ አይደለም ያሰብነው። አንተ አሁን ክሌም ስታረግ በጣም ባይዘው ጊዜ ሰተነ እያዋራው ስለሆነ አንተ አሁን ይሄንን ስተረጉም የተቸው አፖስቶሊክ ሰክሴሽንን ነው ካልክ የቱ ጋር ነው አፖስቶሊክ ሰክሴሽንን የተቸው? ፓፓል ኢንፋሊቢሊቲን ተቸ እንጂ አፖስቶሊክ ሰክሴሽን የቱ ጋር ነው የተቸው? አሳየን የቱ ጋር እንደተቸ። አፖስቶሊክ ሰክሴሽን እኮ በዛ መሰረት ነው ጳጳሳቶች የሚሾሙት የሮማ ጳጳሳት። እሺ አፖስቶሊክ ሰክሴሽን እና ፓፓል ኢንፋሊቢሊቲ አንድ አይነት ነው። ከሰክሴሽኑ ይመጣል ስለሚባል እያነሳን ጉድ አይዲያ አፖስቶሊክ ሰክሴሽን እና ፓፓል ኢንፋሊቢሊቲ አንድ ነው ወይ? መረጃን አስቀምጫለሁ እየተናገርኩ ነው ያለሁት። መረጃህማ እኮ ምንም በቃ እኮ ለማለኝ በሰማይ ሆነብህ አሁን። ስለዚህ ዝም ብለህ መጮህን ተውና ፓፓል ኢንፋሊቢሊቲ እና አፖስቶሊክ ሰክሴሽን አንዴ ቆይ ተረጋጋ። አንዴ ስትከበርማ ማወቅ አለብህ። ሚውት ስትከበር ማወቅ አለብህ። ሚውት ጉድ አይዲያ ሚውት አድርግ። ባይ ዘ ዌይ ምንም ነው ቀጥሎ የምታወራው ነገር ምንም ስለማያምርብህ ዛሬ አንተ ሌክቸር እያደረግን ነው ያለው። አንዴ ቆይ እንዴ መረጃህ እኮ አማኒ እኔ ላውራ። አንዴ ቆይ አንዴ እሺ፣ ቪዲዮን ብቻ በአብራው እንዳትዘጋው። ቪዲዮን አንዴ እኔ ላውራ። ጉድ አይዲያ እንዳከፍት ለወደፊትም። ይሄ ደግሞ 6ኛ ትምህርት ነው ዛሬ የምትወስደው ከዚህ ላይ ለወደፊትም ቢሆን ፓፓል ኢንፋሊቢሊቲና አይሆን ለርግጫ ልጀምር። አፖስቶሊክ ሰክሴሽን ያላቸው ፓፓል ኢንፋሊቢሊቲን የማይቀበሉ አብያተ ክርስቲያናት አሉ። የኦርቶዶክስ ቤተ ክርስቲያናት ካልቪን እዚህ ቦታ ላይ እያለ ያለው አፖስቶሊክ ሰክሴሽን አለን ብላችሁ ግን ደግሞ በጳጳሳት የማይሳሳት ስልጣን እየተመካችሁ ቤተ ክርስቲያንን መጫወቻ እያደረጋችሁ ስለሆነ ይሄንን ነገር አንቀበልም ነው እያለ ያለው። አፖስቶሊክ ሰክሴሽኑን ሳይሆን እየተቸ ያለው በአፖስቶሊክ ሰክሴሽን ስም የሚነገደውን ንግድ ነው እየተቸ ያለው። ጉድ አይዲያ። ስለዚህ አሁን አማን ቅድም እስቲ የጻፍከውን ፊት ለፊት ካሜራው ላይ አምጣለት አንዴ። አንተ የጻፍከውን ካሜራው ላይ አምጣለት አንዴ። አዎ ሉክ ቅድም ምን ብለሃል? አፖስቶሊክ ሰክሴሽኑን ሐዋርያዊ ቅብብሎሽን ናሬሽን ብለህ ያረምንህን ማለት ነው። አርመንህ ነበር ናሬሽን ብለህ አፖስቶሊክ ሰክሴሽንን ዋጋ የለውም ከንቱ ነው ብሏል ካልቪን ብለህ ነበር። ድራሹም የሌለው ጥያቄ ምናምን ከማለት በፊት እንዲህ ብሏል ብለህ ያመጣው ማስረጃ ማምጣትህ እኮ ሲምፕሊኛን የደገፈው አሁን አፖስቶሊክ ሰክሴሽናችሁ ለሆነ ነገር መሸሸጊያ እያደረጋችሁት ነው፣ እሱን አቁሙ ነው እያላችሁ ያለው። አፖስቶሊክ ሰክሴሽን የሚባል ነገር የለም እያላችሁ አለ። ዋጋ የለውም ከንቱ ነው፣ ኧረ በጭራሽ ወፍ። ስለዚህ አሁን አንተ ምንድነው የኤአይ ቪክተም ሆነሃል ወይ ነው የቻት ጂፒቲ ቪክተም ሆነሃል። ቻት ጂፒቲ አይተህ ነው እንጂ የመጣኸው ይሄንን በጭራሽ ይሄ አፖስቶሊክ ሰክሴሽንን እዚህ ቦታ ላይ እየተቻ አይደለም። ስለዚህ አሁን የምታደርገው ምንድነው? ጥያቄ ከማስከተል በፊት ክሌሞችህን ፕሩቭ ማድረግ አለብህ። ክሌሞችህን ፕሩቭ አድርግ። አፖስቶሊክ ሰክሴሽንን ዋጋ የለውም ከንቱ ነው ያለበትን ከዚህ ውስጥ መንባቡን አሳይ። በቃ አጭሩ ነገር ይሄ ነው። ካላሳየህ ግን በቃ በሰላም ብንለያይ ነው የሚሻለው። ምክንያቱም ያልከው ነገር እዚህ ውስጥ የለም። ማስረጃ ብለህ ያመጣኸው ምንም እኮ እንትን አይደለም። ኦኬ
በግ እንትን ምንድነው ድመት ቀንድ አለው ብለህ ብትወያይ አይ እስቲ ማስረጃ ድመት ቀንድ እንዳለው ተብለህ ስትጠየቅ ፍየል ካመጣህና ይሄው ማስረጃ ይካልክ ፍየሉ ድመት አይደለም ያመጣኸው ማስረጃ ከንቱ ነው አፖስቶሊክ ሰክሴሽን አይልም ባጭሩ እያልክ የነበርከው አሁን ድመት ቀንድ አለው ብለህ ተወያይተህ ፍየል እንደማምጣት ነው ማስረጃ ስትባል ስለዚህ አሁን የምታመጣው ነገር እሱ ነው አፖስቶሊክ ሰክሴሽን ከንቱ ነው ዋጋ የለውም ያለበትን ቦታ ፖይንት አውት አድርገን በቃ ሌላ ነገር እንዳታወራሺ የምታመጣው አፖስቶሊክ ሰክሴሽን ከንቱ ነው ዋጋ የለውም ያለበትን ቦታ ብቻ ነው አማን ምንም አያብራራልህም አሁን ይሄን ጥያቄ ነው የምትመልሰው ኦኬ እሺ በመጀመሪያ ጥያቄ መጠየቅ አይ ቲንክ ፈልጋችሁ ነው ግባ ያላችሁ እና የጠየቁት ዲስሪስፔክት አታርጉ ክሌምህን ፕሩቭ አድርግ ነው ያልኩት ዲስሪስፔክት አታርጉ ነገር ኤአል ምንድነው ኤአይ ቻት ጂቲፒ ምናምን እየተጠቀመ ጂቲፒ አይደለም ያልኩት ጂፒቲ ነው ያልኩት ጉዳይ አሁን ወደ ጥያቄው ብቻ ጥያቄው መልስ አሁንም ችግር የለውም ጥያቄውን መልስ ኦኬ አንዴ መልስልሃል ኦኬ ጥያቄ ስጠይቅህ እያወራ ያለው ኮምፒውተር አርገህ በጌታ በኢየሱስ ክርስቶስ ጥያቄውን መልስ ዋጋ የለም ከንቱ ነው ያልክበትን ማስረጃ ሳውራ አዳምጥ አንድ ይዱረድ እንደው ሂድ እዚህ ምንም አሰራም ሂድ ደንብ ነቅለው ደስ ይለኝ ነበር በቂ ነው እስካሁን ይበቃዋል በቃ ጥያቄ ተጠይቋል መልስ የለውም ማለት አሁን ከዚህ ወተ ኦርቶዶክስ በዚህ ዕውቀት ከሆነ የወጣው ስለ ኦርቶዶክስ ሁላ ሳታቅ ነው የወጣው ሙስሊም የሆንከው ራሱ ማለት ነው ባጭሩ 6 ነገር ነው ያረምን ዛሬ አንዴ ሳሚ 6 ነገር ነው ያረምነው ከመጀመሪያ ጀምሮ ከትውፊት ጀምሮ 6 ነገር ነው ያረምነው በነገራችን ላይ ዛሬ እና እኛ ጋር ስገባ ትንሽ መረጋጋት አለብህ ለወደፊትም ማለት ነው ዝም ብለህ ኮንክሉዥኑን ቆይ ያለውን ኮንክሉዥኑን ይሄ ነው መጨረሻው ሶስቱ መስመር ማለት ነው It follows, therefore, በዚህም ምክንያት the pretense of succession is vain መተካካቱ አለን ማለቱ ከንቱ ይሆናል ምን ከሆነ if posterity did not retain the truth of Christ የዛ አለን ማለቱ እውነትን የማይዝ ከሆነ የለም አይደለም ሰክሴሽን የለም ሳይሆን ሰክሴሽን አለን እያላችሁ ከላይ ተጠቀሱ ኮራፕሽኖች ያሉ ከሆነ if the posterity did not retain the truth ይሄኛው መያዝ ሰክሴሽኑን መያዝ ሰክሴሽኑ የለም አይደለም ሰክሴሽኑን መያዝ የክርስቶስን እውነት የማያስጠብቅ ከሆነ which was handed down to them by the fathers ይኸው አለኮ እዚህ ጋር በቃ በአባቶች የተላለፈውን safe and uncorrupted የተጠበቀና ያልተበላሸውን and continue in it በዛ ማይቀጥሉ ከሆነ ምን ይጠቅማቸዋል ነው እያለ ያለው እንጂ አፖስቶሊክ ሰክሴሽን የሚባል የለም አላለም አንተ ከነብይ እንኳን ተሻለ እንጂ ትንሽ ተነቦልህም ተርጉመንልህም እንዴ ነው በሁለቱም እንዴት አይገባህም ደነች ሰላም ጋር ሳሚ አለን አክቹአሊ አሁን እኮ በመሰረቱ አፖስቶሊክ ሰክሴሽን ቢኖርም ባይኖርም ለእስልምና ምንም የሚጠቅመው ነገር የለም እኔ አሁን ቢገር ፖይንቱ መረሳት የሌለበት ነገር ለእስልምና ምንም የሚጠቅመው ነገር የለም ምክንያቱም ሱረቱል ማኢዳ ላይ ቁጥር 68 ላይ የመጽሐፉ ሰዎች ወይ በፊት በነበሩ መጽሐፍ እስከተሰሩባቸው ድረስ ምንም ላይ አልቆማችሁም በማለት ስታንዲንግ ኦርደር ይሰጣል እንግዲህ ሱረቱል ማኢዳ ምዕራፍ 5 መጨረሻ ከወረዱ ሱራዎች አንዱ ነው ከሱረቱል ተውባ ነው ሱረቱል ተውባ ብቻ ነው የሚቀድመው ሶ የመጨረሻው ስታንዲንግ ኦርደሩ በመጽሐፉ ስሩባቸው ነው ኦኬ ብዙ ጊዜ ሙስሊሞች በእስልምና የሻሪ ተሻሪ ህግ አለና ከኋላ የሚመጣው ነው ሻሪው ከፊት የነበረው ይሻራል ስለዚህ በሻሪ ተሻሪ ህግ እንኳን 568 ነው ሻሪ ተሻሪ አይሆንም ኦኬ ሲቀጥል ደግሞ እዛ ጋር በቀደሙ መጽሐፍት ተሰሩባቸው ድረስ ምንም ላይ አልቆማችሁም የሚለው አንቀጽ በፊት የነበሩትን የቁርአን አንቀጾች አይጋጭም ከተባለ ኦብቪየስሊ ቁርአን ያምላቃል ላይሆን ነው ለምን ይጋጫል እንደሚጋጭ በተግባር ፕሩቭ ማድረግ ይቻላል ነገር ግን ከዛ በፊት ቅዱሳን መጽሐፍ ተበርዘዋል በክርስቲያኖችና በአይሁዶች ዘንድ ያለው መጽሐፍ ተበርዘዋል ለማለት የሚጠቀሱ ጥቅሶች የመረም መበረዛቸውን ካሳዩ ወል ለበተበረዙ መጽሐፍት ነው አላህ ስሩባቸው እያለ ያለው ስለዚህ አፖስቶሊክ ሰክሴሽን ባይኖር እንኳን ምንላችሁ ባይኖር እንኳን ለእስልምና ምንም የሚጠቅመው ነገር የለም ምን ይጠቅመዋል what is the use for እስልምና አሁን ይሄ ጉዳይ እሱ እኮ ቁርአንን ነው ፕሩቭ ማድረግ ያለበት አይደል እንዴ በእነሱ ዘንድ ያለው
ነው የሚለው። ሶሪ አንዴ። ስለዚህ በእነሱ ዘንድ ያለውን መጽሐፍት የሚያረጋግጥ መጽሐፍ ነው የሚለው ሱረቱል በቀራ ምዕራፍ 2 ቁጥር 89 እንዲሁም ሱረቱል ኢምራን ምዕራፍ 3 ቁጥር 81። ስለዚህ በእነዚህ ቦታዎች ላይ በነገራችን ላይ አሁን መክፈት ስለማልችል ነው እንጂ ከፍቼ ባሳያችሁ ማለት ነው። በፕሬዘንት ቴንስ ነው የሚጠቀመው። በፕሬዘንት ቴንስ ማለት ምን ማለት? ፕሬዘንት ቴንስ ነው የሚጠቀመው። በፕሬዘንት ቴንስ ማለት ምን ማለት ነው ስንል ያኔ በሰዓቱ በመሐመድ ዘመን የነበሩ ሰዎች የያዟቸው መጽሐፍት ነው። አሁን ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 89 አስባቡል ኑዙሉ ስለ ተውራት ነው የሚያወራው፣ አስባቡን ብትመለከቱት። እንዲሁም ሱረቱል ኢምራን ደግሞ ቁጥር 81 ላይ አስባቡል ኑዙሉ ከናጅራን ክርስቲያኖች ጋር ነው፣ ስለ ናጅራን ክርስቲያኖች ነው የሚያወራው። ኦኬ፣ ስለ ናጅራን ክርስቲያኖች ነው የሚያወራው። ሶ በሁለቱም ቦታዎች ላይ ስለ ተውራትና ስለ ኢንጂል ነው እያወራ ያለው በእነሱ ዘንድ ያለው። ስለዚህ የኛ ጥያቄ ምንድን ነው? በሰዓቱ በመሐመድ ዘመን ከሱ በፊት የነበረውን አይደለም፣ በሰዓቱ በመሐመድ ዘመን በክርስቲያኖችና በአይሁዶች ዘንድ የነበረው መጽሐፍ የትኛው መጽሐፍ ነው? ሰባተኛው ክፍለ ዘመን ማኑስክሪፕቶች አሉት። አሁን ያለው ወንጌል ነው። አሁን ያለው ወንጌል ግን እስልምናን ዲባንክ ያደርገዋል። ስለዚህ እስልምና ራሱን ዲባንክ የሚያደርገውን መጽሐፍ ነው ያረጋግጠው። ስለዚህ እንደዚህ አይነት ፕሮብሌም ያለው መጽሐፍ ይዞ አንድ ሰው አፖስቶሊክ ሰክሴሽን አለ የለም ኖር አልኖረ ለሱ ምንም የሚጠቅመው ነገር የለም። ኦኬ like the entire debate is pointless. ኦኬ ሲጀመር አሁን እንደው ጥያቄ ካነሳን ነው እንጂ ተውራትና ኢንጂል ተበርዘዋል ከተባለ መቼ ነው የተበረዙት የሚለው ጥያቄ መነሳት አለበት። ብዙ ጊዜ የማይነሳ ጥያቄ ነው። ተውራትና ኢንጂል መቼ ነው የተበረዙት? ቁርአን ከመውረዱ በፊት፣ ቁርአን እየወረደ በነበረ ጊዜ ወይስ ቁርአን ወርዶ ካለቀ በኋላ? ሶስቱም ኦፕሽን ቁርአን ያምላክ ቃል እንዳልሆነ ፕሩቭ የሚያደርጉት። ስለዚህ አፖስቶሊክ ሰክሴሽን ኖረ አልኖረ፣ ሐዋርያዊ ቅብሎሽ ኖረ አልኖረ ለእስልምና ምንም የሚጠቅመው ነገር የለም። ቱ ዘ ኮንትራሪ ሐዋርያዊ ቅብሎሽ መኖሩ እስልምና እንዲበንክ ያደርገዋል። ምክንያቱም ቁርአን ምንድን ነው የሚለው? ሱረቱል ኢምራን ምዕራፍ 3 ቁጥር 55 ላይ እስከ ትንሣኤ ቀን ድረስ የበላይ አድርጌ አረጋችኋለሁ ብሎ አላህ ለኢሳ ሐዋርያት ቃል ገብቶላቸዋል። ስለዚህ አፖስቶሊክ ሰክሴሽን ካለ ሱረቱል ኢምራን ምዕራፍ 3 ቁጥር 55 ውሸት ይሆናል። ለምን? እስከ ትንሣኤ ቀን ድረስ የበላይ አደርጋችኋለሁ ብሏል። ስለዚህ እስከ ትንሣኤ ቀን ድረስ የበላይ ከሆነ እስልምና በሁለተኛው ክፍለ ዘመን ማየት አለብን፣ በሶስተኛው ክፍለ ዘመን ማየት አለብን፣ በአራተኛው ክፍለ ዘመን ማየት አለብን፣ በአምስተኛው ክፍለ ዘመን ማየት አለብን፣ በስድስተኛው ክፍለ ዘመን ማየት አለብን። ከሐዋርያት ዘመን ጀምሮ የመጣን እስልምና፣ ምክንያቱም ያኔ ቃል የተገባው ለኢሳ ሐዋርያት ነው። ስለዚህ ከኢሳ ሐዋርያት ዘመን ጀምሮ የመጣውን እስልምና ማየት አለብን። ኦኬ ስለዚህ ይሄን ሁሉ ጉዳይ ይዞ አንድ ሰው አፖስቶሊክ ሰክሴሽን ጋር ምንም ያደርሰው ነገር የለም። እንዴት? በየትኛው ሁኔታ? መጀመሪያ ቁርአኑን ፕሩቭ አድርግልን እንጂ እስከ ትንሣኤ ቀን ድረስ በኢአማንያን ዘንድ ወይ ደግሞ በማያምኑ ሰዎች ዘንድ የበላይ ያደርጋቸዋል ይላል። ተፍሲሮችን ያችሁ ስትመለከቱ በአርጊውመንትና በማስረጃ የኢሳ ተከታዮች የበላይ ይሆናሉ ነው የሚለው። ተፍሲሮቹ እንደዛ ነው የሚሉት። ስለዚህ እንደዛ ከሆነ ኢሳ ሐዋርያት ዘመን አንስቶ ቢያንስ እስከ መሐመድ ዘመን ድረስ የቀጠለውን እስልምና ማየት አለብን። ያንን እስልምና ካላሳዩ በታሪካዊ ማስረጃ እስልምና ውሸት ይሆናል። እስልምና ውሸት ይሆናል። አንድ ማስረጃ ሊሰጡን አይችሉም። ከኢሳ ሐዋርያት ዘመን ጀምሮ እስከ መሐመድ ዘመን ድረስ ከሐዋርያት ጀምሮ የመጣ እስልምና ለመኖሩ የለም። ስለዚህ ቁርአን ያምላክ ቃል አይደለም። ይሄ ሁሉ መመለስ ያለበት ጥያቄ ነው። ኦኬ ተውራትና ኢንጂል ተበርዘዋል። መቼ ተበረዙ? ቁርአን ወርዶ ከማለቁ በፊት ቁርአን ከመውረዱ በፊት፣ ቁርአን እየወረደ በነበረበት ጊዜ ሳይመልቴኒየስሊ፣ ወይስ ቁርአን ወርዶ ካለቀ በኋላ? ኦኬ ከተበረዙ ስለምንድን ነው ሱሩባቸው የሚለው? ለምንስ ያረጋግጠዋል? እነዚህ ሁሉ ጉዳዮች መብራራት አለባቸው። ርዕሱ አይደለም። በነገራችን ላይ ርዕሱ አይደለም ይሄ። አሁን አፖስቶሊክ ሰክሴሽን ጋር ሙስሊሞች አይደርሱም። ሁላ በየትኛው መንገድ ነው የሚደርሱት እዛ ርዕስ ላይ? እና ይሄ ሁሉ መታሰብ አለበት ማለት ነው። ኦብቪየስሊ ምንም የተጠየቀው ነገር ማስረጃም እያመጣ አይደለም። በነገራችን ሐሳቡን ራሱ ቀየረ ማለት ነውና አሁን ቀየረ። ሳሚ
አሁን መተህ እኮ ነው 6 ስህተት ነው በዚህ ላይፍ ብቻ የሰራው ልጁና 6 ጊዜ ነው ያረምነው ማለት ነው። አልሞት ባይ ተጋዳይነት ነበር። መጨረሻ ላይ 5ቱን ግን አምኗል። 5ቱን አምኗል። 6ኛው ላይ ነው የተናነቀው። ሶ 6ኛው ደግሞ ካልቪን ዋጋ የለውም ከንቱ ነው ብሏል። ሐዋርያዊ ቅብብሎች ነበር። ካልቪን አላለም። ጉዳዩ ራሱ እሱ ነው። ሶ በመጀመሪያ ደረጃ ሲጀመር በቃ ወደ ካልቪንም የተሄደበት ምክንያት ካልቪንን ትቀበለዋለህ ብሎ የተናገረበት ምክንያት ኦርቶዶክስና ፕሮቴስታንትን ማጋጨት አልቻል ሲል ከዛ ካልቪኒስቱን አማንና እኔን ደግሞ ለማጋጨት ነበር። ጉዳዩ ግን ሁለታችንም በዛ ጉዳይ ላይ ምንም እንትን የምናደርገው ነገር የለም። ለማንኛውም ለወደፊትህም ካለህ እዚህ ውስጥ ማለት ነው። ነገር ግን ቅድም ትውፊት የሚባለው የትውፊት መጽሐፍ የሚባል ነገር አለና የትውፊት መጽሐፍ ትቀበላለህ ወይ ብሎኝ ቁጭ አለ እኮ። የትውፊት መጽሐፍ የሚለው የቱ ጋር ነው ያለው ሲባል በመልእክታችን የሚለው የትውፊት መጽሐፍን ይጨምራል። ሁለተኛ ተሰሎንቄ እኮ እሱን ያለ ማን ነው? ማንም የለም። ኦኬ ዮሐንስ አፈወርቅ ጋር ሄዳል እና በእያንዳንዱ ሁኔታ በእያንዳንዱ የሚጠይቀው ጥያቄ ውስጥ ክሌሞች አሉ። እነዛ ክሌሞች በሙሉ ደግሞ የራሱ ክሌሞች ናቸው። ፕሮቴስታንት አይቀበልም አፖስቶሊክ ሰክሴሽን አይቀበልም አይደለም የሚባለው። አፖስቶሊክ ሰክሴሽን አይቀበልም አይባልም። በመጀመሪያ የተረዳኸውን ነው የምትሞግተው፣ የተረዳኸውን ነው። ተቃራኒ ሀሳብንም ሳትረዳ መሞገት የለብህም። አፖስቶሊክ ሰክሴሽንን አንቀበልም አይደለም። አፖስቶሊክ ሰክሴሽን ትምህርቱ ግን ስህተት ከሆነ ምንድን ነው እንትኑ ጉዳዩ? ኦልሬዲ አፖስቶሊክ ሰክሴሽን የሚያዙ ጥቅሙ ምንድን ነው? ይሄ ደግሞ ኦርቶዶክስም ካቶሊክም ፕሮቴስታንቱ የሚስማሙበት ነው ጉዳዩ። አፖስቶሊክ ሰክሴሽኑ ኢንቴንሲቲው እስከምን ድረስ ነው መሆን ያለበት ነው ፖይንቱ የሚሆነው በሶስታችን መካከል እንጂ የአፖስቶሊክ ሰክሴሽን ከንቱ ነው አንቀበልም አይደለም። ጉዳዩ እንደዛ አይደለም። አፖስቶሊክ ሰክሴሽን ያላቸው ጉድ ፎር ዘም አሪፍ ነው በቃ ጥሩ ነው የሚባለው። ታዲያ ለምንድነው አፖስቶሊክ ሰክሴሽን እያላቸው ጥሩ ነው ካልክ የምትወጣው? አፖስቶሊክ ሰክሴሽን እያላቸው እነሱም ተለያይተዋል በትምህርት ምክንያት ማለት ነው። ትምህርቱን ሴኪዩር ካላረገው አፖስቶሊክ ሰክሴሽን ትምህርቱ ላይ እንትን እናደርግ ትምህርቱ ላይ እናተኩር ነው። ፕሮቴስታንቱን የሚያስወጣው ነገር እሱ ነው። ሲጀመር አፖስቶሊክ ሰክሴሽን ክሌም የሚያደርጉ ፕሮቴስታንቶች ራሱ አሉ። ስለዚህ ምንም እንትን የሆነ ፖይንት ያለው ነገር አለ እንዳለ በራሱ ክሌም የተሞላ ኮንቴምፕሌሽን ማስረጃ የሌለው ከዛ 5 ደቂቃ ለና 10 ደቂቃ ቆይቶ መጣ ማስረጃ ሲባል ካልቪን ሲጠቀስ አፖስቶሊክ ሰክሴሽንን ከንቱ ነው ብሏል ተብሎ ሲፈለግ ካልቪን አለ አፖስቶሊክ ሰክሴሽናችሁን ኮራፕት እያደረጋችሁ ነው የካልቪን በቃ እንትን ነውና ሶሪ ጉድ አይዲያ ዛሬ ባድ አይዲያ ሆነ ነው የወጣው። ለሚቀጥለው ተዘጋጅተህ የምትጠይቀውን ነገር